አብርሃምን ያመጣውና ኢየሱስ አጠገብ ያቆመዋል። ኢየሱስ ከአብርሃም ይበልጣል። ሁሌ እንደምንለው ኢየሱስ አንደኛ አይደለም፣ ለአይነት ራሱ አንድ ነው ያለ። ኢየሱስ ከመላእክት የሚበልጠው ተወዳድረው አይደለም፣ ፈጣሪያቸው መሬት ላይ ለማዳን መጥቶ ነው። ግርጥት ያለ ድርቅ ያለ አጥንቱ ላይ ቆዳው የተለጠፈ አይኑ የደፈረሰ ፊቱ በፀሐይ የተቃጠለ እግሩ አቧራ የጠገበ ልብሱ አቧራ በአቧራ የሆነ እርቃኑን መስቀል ላይ የተሰቀለው የድነትን ስራ ለመፈጸም ስለመጣ እንጂ ሂዝ ጋድ የተደገፉበትን ይነጥቃቸዋል። መሬት ላይ ጥሎ አንስቶ ኢየሱስ ያስደግፋቸው። ሰው በጣም ሲበስል ነው ራሱን የሚክደው። ክብርን በእኔ ግለጥ የሚል ጸሎት ብቻውን አያዋጣም። አቲቲዩዱ ትህትና ከእግዚአብሔር በኩል ስትወግን የሚሆንልህ ነገር አለ። አዳልቶልህ አይደለም ሳይድ ስታረግ በሱ በኩል። እኛ እኮ መልአክ የሚመስል ነገር ስናይ ነው የመላእክት አገልግሎት የሚል መጽሐፍ ምንጽፍ። አየህ ከእግዚአብሔር ጋር ሆነ መንገድ ላይም ትተኛለህ። ቤተ መንግስት ስለሆነ አይደለም እንቅልፍ የሚይዝ። ኢየሱስ የእግዚአብሔር ክብር ነጸብራቅ ነው። የትኛውም አምላክ ይነካል፣ ይዳሰሳል፣ ይታወቃል። የትኛውም አምላክ በተከታዮቹ ዕድሜ ይበለጣል። ከኔ ጋር አብረን የጌታን ቃል እናነባለን። መጽሐፍ ቅዱስ የእግዚአብሔር ቃል በእጃችን የያዝን ሰዎች የጌታን ቃል አብረን እናወጣለን። መቼስ ምንም አይነገርም። ዛሬ ምን እንደሚነበብ ራሱ ከተናገርኩ ራሱ ልክ አይደለም። ስለዚህ ምዕራፍ 1 ቁጥር 1 ነው የምለው። ከምዕራፍ 1 ቁጥር 1 ጀምሮ እስከ ቁጥር 4 ድረስ ያሉትን አራቱን ቁጥሮች አብረን እናነባቸዋለን። በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ የእግዚአብሔር ቃል እንደዚህ ይላል። እግዚአብሔር ከጥንት ጀምሮ በተለያየ ጊዜና በልዩ ልዩ መንገድ በነቢያት በኩል ለአባቶቻችን ተናግሮ በዚህ መጨረሻ ዘመን ግን ሁሉን ወራሽ ባደረገውና ዓለማትን በፈጠረበት በልጁ ለእኛ ተናገረን። እርሱ የእግዚአብሔር ክብር ነጸብራቅና የባህሪው ትክክለኛ ምሳሌ ሆኖ በኃያል ቃሉ ሁሉን ደግፎ ይዟል። የኃጢአት መንጻት ካስገኘ በኋላ በሰማያት በግርማው ቀኝ ተቀመጠ። ስለዚህ የወረሰው ስም ከመላእክት ስም እንደሚበልጥ ሁሉ እርሱም ከመላእክት እጅግ የላቀ ሆኗል። ዕብራውያን መልእክት ምዕራፍ 1 ላይ ከቁጥር 1 እስከ 4 ድረስ ያለ የጌታ ቃል ክፍል ነው። አብረን ከመጀመሪያችን በፊት አብረን ያነበብነው የጌታ ቃል ክፍል። ስለዚህ ዛሬ የዕብራውያን ደብዳቤን እንጀምረዋለን ማለት ነው። ጌታ የተባረከ ይሁን። በአዲስ ኪዳናችን ላይ ካሉ በጣም ስለ ጌታ ስለ ኢየሱስ ክርስቶስ በጥልቀት ከሚያስተምሩን የአዲስ ኪዳናችን መጽሐፍቶች መካከል አንዱ የዕብራውያን መጽሐፍ ነው። ሞር ሪቪልድ ክራይስት የተገለጠው ክርስቶስን በጣም በጥልቀት የሚያስተምረን አንዱ የዕብራውያን መጽሐፍ ነው። ልክ እንደ ቆላስያስ ደብዳቤ ሁሉ በሌላ አንግል በሌላ አቅጣጫ ስለ ጌታ ስለ ኢየሱስ ክርስቶስ የሚያስተምረን አንዱ የዚህ የዕብራውያን ደብዳቤ ነው። ሂስቶሪካል ጂሰስ በወንጌላት ላይ አለ አይደል? ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ 4 ወንጌላት ላይ 33 ዓመት ተኩል በምድር ላይ የተመላለሰው 3 ዓመት ተኩሉን ደግሞ በተለያዩ የገሊላ ከተሞች ላይ ተገልጦ ያገለገለውን በኋላ ላይ ኢየሩሳሌም ከተማ እዛ የራስ ቅል የሚባለው ስፍራ ላይ ደግሞ እርቃኑን ተሰቅሎ ስለ ሰው ልጆች ኃጢአት የሞተውን በሶስተኛው ቀን የተነሳውንና ደግሞ በተነሳ በአርባኛው ቀን ወደ አባቱ ያደረገውን ጌታችን ኢየሱስ ክርስቶስን ምድር ላይ የነበረውን ቆይታ አራቱም ወንጌላት ያስቀምጡልናል። ስለዚህ ታሪካዊው በምድር ላይ የተመላለሰው ሂስቶሪካል ጂሰስ ወንጌላት ላይ ያለ ሪቪልድ ክራይስት ግን የምንለው ያ መሬት ላይ የመጣው ፍጹም ሰው ሆኖ በመካከላችን የመጣው ፍጹም አምላክ የሆነው ጌታ ኢየሱስ ክርስቶስ ደግሞ ሲሞት የሰራውን ስራ በባህሪው በማንነቱ ማን እንደነበር ደግሞ በጣም በስፋት የምናገኘው እንደነዚህ እንደነ ጳውሎስ እንደነ ጴጥሮስ እንደነ ዮሐንስ አይነት ሰዎች በጻፏቸው ደብዳቤዎቻቸው ላይ ነው። ከነዚህ በጣም ከፍተኛ ትምህርተ ክርስቶስ ከተንጸባረቀባቸው የመጽሐፍ ቅዱሳችን መጽሐፍት መካከል አንዱ ምናልባትም ደግሞ በጣም ሰፊው የዕብራውያን ደብዳቤ ነው። ከሌሎቹ ምናልባት ትምህርተ ክርስቶስ ላይ ከተነሱ መጽሐፎች በጣም ለየት ባለ መንገድ የጌታ ኢየሱስ ክርስቶስን ክህነቱን የአዲስ ኪዳን ሊቀ ካህን መሆኑን የዕብራውያን ደብዳቤ በጣም በተብራራ አይነት መንገድ ያቀርበዋል። አብረን በስፋት ስለምናየው ከዚህም በኋላ በሚኖሩ ሳምንታት በጣም በስፋት ዛሬ ጠቅላላ ነገር ስለ ደብዳቤው እናገራለሁ። ከዛ ከሚቀጥለው ሳምንት ጀምሮ ደግሞ በደንብ ወደ ውስጥ ደግሞ እንገባና እንዳልኳችሁ ነው። ሰውየው በጣም ቸኩሎ የጻፈ አይነት ጸሐፊ ነው አይደል? በጣም ጥድፊያ ላይ ይመስላል ሲጽፈው መጽሐፉን በጣም ጥድፊያ ላይ በጣም እየቸኮለ ይመስላል። ስም መጻፊያ ቦታው ላይ መልእክትን የጻፈበትና ማን እንደጻፈ አልነገረንም። ሰውየው እኔ እከሌ ነኝ አላለ። ከዚህ ቦታ ወደዚህ ነው አላለ። በጣም ጥድፊያ ላይ ነውና በእርግጥ በተደራሲያኑ ዘንድ ወይንም የመልእክቱ የመጀመሪያ አድማጭ በሆኑት ሰዎች ዘንድ ማን እንደጻፈው የታወቀ ነው።
ከየት እንደሚጽፈውም የታወቀ ነው። ምክንያቱም ምዕራፍ 13 የመጨረሻው ምዕራፍ ላይ ያሉ የመጨረሻ ቁጥሮች ላይ ወደ እናንተ ተመልሼ ልመጣና ላያችሁ ናፍቃለሁ ይላል። ስለዚህ ይተዋወቃሉ ማለት ነው። ቀጥሎ ደግሞ ጢሞቴዎስ ከእስር መፈታቱንና ከጢሞቴዎስ ጋር ድጋሚ መገናኘት እንደሚፈልግም ተናግሯል። ስለዚህ በዕብራውያን የዚህ የደብዳቤ ተደራሲያን ዘንድ ጸሐፊው ማን እንደሆነ ይታወቃል። እኛ እንድናቀው ግን አልተፈለገም መሰለኝ። መንፈስ ቅዱስም ደብቆታል። በፍጹም እኔ ማን ነው ብዬ አልሰቃይም። ደብዳቤው ይበቃኛል። ሰውየውን ሰማይ አገኘዋለሁ። ሳገኘው ያው ሳንጠይቅ የምናቀበት ሀገር እንገባለን። ሰማይ ስትሄዱ እንትኑ ምንድነው አትሉም። የታወቃችሁትን ያህል ታውቃላችሁ ይላል ሰማይ። እናንተ የምትታወቁትን ያህል ያን ያክል ታውቃላችሁ ስለሚል ፍጹም እውቀት የሆነበት ሀገር ገብተን አንተን የጻፍከው ብለን እንባርከዋለን። አሁን እሱ በጻፈው ደብዳቤ ኢትዮጵያ ውስጥ አዲስ አበባ እንደዚች አይነት በጣም አነስ ያለች ቤተክርስቲያን ውስጥ እያነበብን እየተጽናናን እንደሆነ አሁን ሰውየው አያውቅም። ዝም ብሎ ደብዳቤ ጽፎ አንቀላፍቷል። ቅዱስ መጽሐፍ እንደሆነም እንግዲህ የሚያውቅ አይመስለኝም። ምክንያቱም ኮምፓይል ያደረጉት ከዛ በኋላ ስለሆነ ሰውየው ደብዳቤ ብቻ ነው የጻፈው። ወይ ሮም አካባቢ ያሉ አይሁዳውያን ናቸው ወይ ከሮም አካባቢ ነው የተጻፈው። ምክንያቱም በኢጣሊያ ያሉ ቅዱሳን ሰላም ብለዋቸዋል የሚሉ አይነት እንደምታዊ ስላሉት ይሄ ደብዳቤ የሚጻፍላቸው ሰዎች ወይ ሮም አካባቢ ያሉ ኔቲቭ አይሁዳውያን ናቸው። ከአይሁዳውያን መካከልም ደግሞ ዕብራውያን የሚባለው ሰርክል፣ ዕብራውያን ማለት የብሉይ ኪዳን መጽሐፍት ባለቤቶች ማለት ነው። የብሉይ ኪዳን መጽሐፍ በዋናነት የነሱ ነው። አባቶች የነሱ ናቸው። ሕጉ የነሱ ነው። ስለዚህ የብሉይ ኪዳን መጽሐፍት ባለቤቶች ናቸው እና ይሄ ሰው የሚጽፍላቸው ወይ ከጣሊያን አካባቢ ነው ወይ እነሱ ራሱ ጣሊያን አካባቢ ነው ያሉት። አሁን ይገርማቸዋል። ከ2000 ዓመት በኋላ አዲስ አበባ ላለን ለኛ ይሄ መልእክት ደግሞ ይደርሰናል እና 60ዎቹ አጋማሽ ገደማ ነው የሚጽፈው ይሄ ሰው። 60ዎቹ አጋማሽ ገደማ ነው። ምክንያቱም 70 ዓመተ ምህረት ላይ ኢየሩሳሌም ፈራርሳለች፣ ቤተ መቅደሱም ወድሟል። ስለዚህ ያንን እነ ኔሮ ካደረጉ በኋላ ቢጽፈው ይሄ ሰውዬ አትሊስት የቤተ መቅደሱን መፍረስ ሜንሽን ያደርጋል። ቤተ መቅደሱ ከመፍረሱ በፊት እንደጻፈው የሚያስታውቀው ከምዕራፍ 5 ጀምራችሁ እስከ ምዕራፍ 8 ስታነቡ የክህነት ስርዓቱ እስከ እሱ የሚጠቀማቸው የግሪክ ቃላት እሱ እስካለበት ጊዜ ድረስ እንደቀጠሉ የሚያሳዩ አይነት ቃላቶችን ይጠቀማል። የክህነቱ ስራ እንዳልተቋረጠና ሊትራሊ የሄሮድስና የሰለሞንን ቤተ መቅደስ ሳይሆን የመገናኛውን ድንኳን ነው የሚጠቅሰው ሰውየው። ቴምፕል ምናምን ብዙ አያነሳም። ታበርናክል እና እንደዚህ ድንኳኑ አካባቢ ያለውንና ውስጡ የሚደረገውን ሰርቪስ ሲጠቅስ የሚጠቀማቸው ቃላቶች እስከ ቅርብ ጊዜ ድረስ እነዚህ አይነት ስርዓቶች እንዳልተቋረጡ የሚጠቁም አይነት ነገር ይጠቀማል። ሰውየው እከሌ ነው ማለት እኔ አሁን አልችልም። በእውነት ነው የምላችሁ። ምናልባት ወይ ወደ ምዕራፍ 6 ስንደርስ እነግራችኋለሁ ማለት ሊሆን እንደሚችል። እንዳልኳችሁ ነው ሰማይ ነው የምናገኘው። ግን ዝም ብላችሁ ደብዳቤውን ዝም ብላችሁ ግን የምታነቡት ከሆነ ከ400 ዓመተ ምህረት እስከ 1600 ዓመተ ምህረት ማለት ለ1200 ዓመት አካባቢ ጳውሎስ እንደጻፈው ነው ተብሎ በላዩ ላይ የዕብራውያን መልእክት ሐዋርያው ቅዱስ ጳውሎስ እንደጻፈው ተብሎ ነው የቀረበው ኪንግ ጀምሱ ላይ። በኋላ ላይ ግን የዕብራውያን መልእክት ብቻ ነው የሚለው። ጳውሎስ ሊሆን ይችላል የሚል በጣም ሰፊ ግምት አለ። ከዛ ውጭ ደግሞ የአዲስ ኪዳናችን 27% ጸሐፊ የነበረው ወንድማችን ሐኪም ወንጌላዊ ሉቃስ ጽፎት ሊሆን ይችላል የሚል በጣም ጥርጣሬ አለ። ሉቃስ ባይዘው የዕብራውያንን መልእክት ከጻፈው አዲስ ኪዳናችን ላይ በጣም ብዙ የጻፈው እሱ ነው የሚሆነው። ጳውሎስ የዕብራውያንን መልእክት ካልጻፈው ሉቃስም ባይጽፈው ጳውሎስ የዕብራውያንን ደብዳቤ ካልጻፈ በሳይዝ ደረጃ ሉቃስ ብዙ ጽፏል ማለት ነው። ጳውሎስ 13ቱን ብቻ ከሆነ የጻፈው ብዙ የጻፈው ሉቃስ ነው። 27%ቱ በሁለት መጽሐፍ ብቻ የኒው ቴስታመንት 27% በሁለት ቮሊዩም በሉቃስ እጅ ነው የተጻፈው። ብዙ ነው የጻፈው ሰውየው። የአዲስ ኪዳናችንን ሁለት ትልልቅ መጽሐፍ ጽፏል። የቃል አጠቃቀሙና የጽሑፍ ችሎታው የዚህ ዕብራውያን ጸሐፊ ሰውዬ የሉቃስ አይነት ነው። በጣም ኢሊኩዌንት ነው። በጣም ሊትሬት ነው። ጥንቅቅ አድርጎ ነው የጻፋትና ሉቃስ ነው ተብሎ ይታሰባል። አጵሎስ ነው ይሉታል ሰውዬው። አሌክሳንድሪያ ከተማው ሰውዬ አዲስ ኪዳን በጣም ብዙ ሰፊ ሽፋን የለውም። አንድ ሁለቴ ነው ብቅ ያለው። አንድ ሁለቴም ግን ብቅ ሲል ትዝ ይላችኋል ቆሮንቶስ ቸርች ጳውሎስ ታክሎ 1 ዓመት ከ6 ወር የለፋባት ቤተ ክርስቲያን፣ ጴጥሮስ መጥቶ በኋላ ላይ የሰበከባት ቸርች፣ ብዙ ሰው መጥቶ ያገለገለባት ቸርች። አጵሎስ መጣ። ድንገት መጣና የሆነ ቀን ሰብኮ ሄደ። የተወሰኑ ሰው የአጵሎስ ነን አለ። ነገር አዋቂ ነው ይለዋል። ቀጥሎ አንደበተ ርቱዕ ነው ይለዋል። መንፈስ ቅዱስ ሳይሞላ በሕዝብ ፊት ይረታል። በኋላ ላይ አቂላና ጵርስቅላ ጎትተው ወስደው የተሻለ ሌላ መንገድ እኮ አለ፣ አንተ በዮሐንስ ጥምቀት ነው እንደዚህ እየነደድክ
አገር የምታቃጠለው አረ ከሱ በኋላ ኢየሱስ መጥቷል ብለው የበለጠ ነገሩት ይላል። ቆሮንቶስ ቸርች መጥቶ 1 ዓመት ከ6 ወር ጳውሎስ የለፋበት ቸርች መጥቶ አረ አጵሎስ አሉ። ምክንያቱም እነሱ የግሪክ ሰዎች ናቸው። ፍልስፍና ተጽዕኖ ስላለ ሶፊስት ያደንቃሉ፣ አስተማሪ ያደንቃሉ። እሱም ሊሆን ይችላል። አሌክሳንድሪያ እነ ጳውሎስ ጋር አንድ ላይ አብሮ ተምሯል። ጂኦሜትሪና ሉናር ሳይንስ ያጠናበት ትምህርት ቤት ጳውሎስ እና አጵሎስ የተማሩበት እዛ የአሌክሳንድሪያ ኢንስቲትዩት ውስጥ አጵሎስም ሊሆን ይችላል ይላሉ። በእርግጥ ደግሞ መጽሐፉን ዝም ብላችሁ ደግሞ ካጠናችሁት በጣም ነው በጉጉት እያያችሁኝ ያላችሁት እንትና ሊለን ነው ብላችሁ አዳኒ አላችሁ። እውነቱን ልንገራችሁ፣ በእውነት አይዟችሁ፣ አይን ሰበር አድርጉ። መጽሐፉን ደግሞ ስታዩት ቅድም እንዳልኳችሁ የክህነቱ ላይ ሲጽፍ ጸሐፊው ሌዋዊ ካህን ይመስላል። ቀጥሎ አንዳንድ ነገሮችን ሲጽፍ ለዕብራውያን ሲጽፍ ቀጥታ ነው የሚናገረው። ስልጣን ተበድሮ አይደለም የሚናገረው፣ ቀጥታ ነው የሚናገረው። ስለዚህ ኢየሩሳሌም ከተማ ባለስልጣን ይመስላል፣ የኢየሩሳሌም ቤተክርስቲያን መሪም ይመስላል። እና ሌዋዊ ካህን የሆነ ኢየሩሳሌም ቤተክርስቲያን ደግሞ መሪ የሆነ ሰው ወደኋላ ሄድ ብላችሁ ካሰባችሁና 200 ዓመተ ምህረት ላይ የተጻፈውን ዲፑሺሲያ የሚለውን መጽሐፍ የምታነቡ ከሆነ ደግሞ በርናባስ ሳይሆን አይቀርም የሚል ደግሞ ግምት አለው። ይሄንን በደንብ እያወጣችሁ እያወረዳችሁ ሰሞኑን እና መጽሐፉ ግን የተጻፈው ለክርስቶስ ቤተ ክርስቲያን በተለይ ለዕብራውያኑ ሰዎች የተጻፈበት ዓላማ በጌታ አምነው ድነዋል። ወንጌል ተሰብኮላቸው በጌታ አምነው ድነዋል ሰዎች እና በጌታ አምነው መዳን ብቻ ሳይሆን ብዙ ምልክቶችና ተአምራትን አይተዋል። በጌታ ካመኑ በኋላ የእግዚአብሔር ኃይል ተገልጦ በጣም ብዙ ተአምራቶችን ምልክቶችን አይተዋል። በኋላ ላይ ግን በመጣባቸው ብዙ መከራና ሲቃይ ምክንያት ወደ ኋላ ከእምነታቸው ትንሽ አፈግፍገዋል እና ወደ ኋላ አታፈግፍጉ፣ በያዛችሁት የወንጌል እውነት ላይ ጸንታችሁ ጨርሱ የሚል አይነት ጠንካራ ድምፅ ይዞ የተጻፈ ደብዳቤ ነው እና የዚህ ደብዳቤ ጸሐፊ እንዳልኳችሁ መግቢያው ላይ የደብዳቤው መጀመሪያ ላይ ያስቀመጠው ከቁጥር 1 እስከ 4 ድረስ ያነበብነው በጣም ጠንካራና ጥልቅ ሐሳብ በዚህ በምዕራፍ 1 ላይ ያስቀምጣል። ይሄ ደብዳቤ ምዕራፍ 13 ቁጥር 8 ላይ ይቀመጣል። አጠቃላይ የደብዳቤው ቲም ያለው ምዕራፍ 13 ቁጥር 8 ላይ ነው። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ያው ነው በሚለው በዚህ ጥቅስ ላይ የዕብራውያን ደብዳቤ በጠቅላላ እዛ ላይ ይቀመጣል። የደብዳቤው ቲም እሱ ነው። ከ15 ጊዜ ያላነሰ የላቀና የተሻለ የሚሉ ቃላቶችን ይጠቀማል በዚህ 13 ምዕራፍ ላይ። ስለዚህ ደብዳቤው የዕብራውያን ደብዳቤ ከምንለው ባሻገር የተሻለ ነገር መጽሐፍ ነው። ክብር ለኢየሱስ ይሁን። በጣም ጌታ ይባርካችሁ። በእውነት ሁሉም ሰው ዝቅ ብሎ ይጽፋል። ቀና በሉና አጠገባችሁ ያለው የተሻለ ነገር መጽሐፍ አንብበሉት። ስለዚህ የጀመራችሁት ካለ ላስቀይራችሁ ነው። መጽሐፍ ቅዱስ አይደለም እያልኳችሁ ሌላ ነገር እያነበባችሁ ያላችሁ ሰዎች ካላችሁ ወደ ዕብራውያን ዛሬ ጌታ የተባረከ ይሁን እና የተሻለ የላቀ የሚሉ የግሪክ ቃላትን በተለይ የላቀ የሚለው ቃል 13 ገብቷል እና የተሻለ የላቀ የሚሉ በጣም ብርቱ ቃላቶችን ይጠቀማል። የንጽጽር ደብዳቤ ነው። ደብዳቤው ንጽጽር አለው። ንጽጽር ብሉይና አዲስን ያነጻጽረዋል። በብሉይ ኪዳን ጉድ ነው፣ አዲስ ኪዳን ቤስት ነው። አሁን ንጽጽሩ በመልካምና በመጥፎ ምናምን መሃል ሳይሆን በመልካምና እጅግ በጣም መልካም በሆነው መሃል ነው ንጽጽሩና ብሉይ ኪዳንን ያመጣዋል፣ ከአዲስ ኪዳን ጋር ያነጻጽራል። የብሉይ ኪዳን አባቶችን ያመጣቸዋል። ከአባታችን አብርሃም ጀምሮ በሙሉ የብሉይ ኪዳን አባቶችን ያመጣል እስከ ዕብራውያን ምዕራፍ 11 የእምነት ጀግኖች ብሎ እስከ ደረደራቸው ድረስ የቀረ የብሉይ ኪዳን አባት የለም። በሙሉ ያመጣቸዋል። ኢየሱስን ያቆመዋል፣ መሃላቸው ኢየሱስን ያቆመዋል። አብርሃምን ያመጣውና ኢየሱስ አጠገብ ያቆመዋል። ኢየሱስ ከአብርሃም ይበልጣል ይላል። ከዛ አብርሃምን እግዚአብሔር ይባርክህ ብሎ ይሸኘውና ሙሴን ያመጣዋል። ሙሴን አጠገቡ ያቆምና ሙሴ ሎሌ ነው፣ እሱ ልጅ ነው ይለዋል። ሙሴን ይሸኘዋል። አሮንና ሌዋውያንን በሙሉ ኢየሱስ አጠገብ ያመጣቸዋል። ኢየሱስ ከሁሉም ይበልጣል። ጮክ በሉና ኢየሱስ ከሁሉም ይበልጣል። በዘመናት መካከል ኢየሱስ ብቸኛ ነው። በዘላለም ውስጥ የኢየሱስ አይነት የለም። ሁሌ እንደምንለው ኢየሱስ አንደኛ አይደለም፣ ለአይነት ራሱ አንድ ነው ያለው። ብቸኛ ነው ኢየሱስ እና የዚህ ደብዳቤ አንዱ ጠንካራ ትምህርት እሱ ነው። ይበልጣል፣ ኢየሱስ ይልቃል። መላእክትን ያመጣል። በጣም የመላእክት ወዳጆች ነን እኛ። መላእክትን ያመጣል። አሁን እኮ ቸርች መተን እኮ አልተውንም። መልአኬን አዘዝኩት እኮ ማለት ደርሰናል፣ እዛ ደረጃ ደርሰናል። መላእክትን ያመጣና ኢየሱስ ከመላእክት ምንድነው የሚለው? እዚህ ቁጥር 4 ላይ ይልቃል አይደለም የሚለው፣ የላቀ ሆኗል ነው። እኔ አላልቀውም፣ አልቆለት ነው የመጣው እኔ ጋር። ኢየሱስ ከመላእክት የሚበልጠው ተወዳድረው አይደለም፣ ፈጣሪያቸው። ኢየሱስ የመላእክት ፈጣሪ ነው፣ ፍጡር ናቸው ለሱ። the creator God ኢየሱስ ፈጣሪ አምላክ ነው። አሜን በሏ። እንደ አብ እንደ መንፈስ ቅዱስ ሁሉ ሰከንድ ፐርሰን ነው።
በስላሴ ውስጥ ሁለተኛው አካል ኢየሱስ ነው። እግዚአብሔር ወልድ ነው። መሬት ላይ ለማዳን መጥቶ ነው። ግርጥት ያለ ድርቅ ያለ አጥንቱ ላይ ቆዳው የተለጠፈ አይኑ የደፈረሰ ፊቱ በፀሐይ የተቃጠለ እግሩ አቧራ የጠገበ ልብሱ አቧራ በአቧራ የሆነ እርቃኑን መስቀል ላይ የተሰቀለው የድነትን ሥራ ለመፈጸም ስለመጣ እንጂ ሂዝ ጋድ ኢየሱስ እግዚአብሔር ነው። ይሄ ነው እኮ ልዩነታችን። ይሄ ነው ከዓለም ሁሉ የለየው እኮ ክርስትናን። ኢየሱስ አምላክ ነው። አምላክ እኔን ለማዳን ነው የመጣው። ለዛ እኮ ነው መጽሐፍ ቅዱስ ሲናገር አዳኛችንና አምላካችን አውር ጋድ ኤንድ ሴቪየር አምላኬም ነው አዳኝም ነው። ሌላ አምላክ አይደለም፣ ራሱ አምላክ ነው አዳኝም ነው። ይምታታባቸዋል እንዴት ይላል። እኛም ገብቶን ብቻ አይደለም ተገልጦልንም። የዘላለም አምላክ የ8 ቀን ሕፃን ሆነ ሲባላው ይምታታል አይደል? ዘላለም ከጊዜ ውጭ ነው፣ 8 ቀን ጊዜ ውስጥ ነው። የ12 ዓመት ልጅ ነበር፣ የ30 ዓመት ወጣት ሆነ በ33 ዓመቱ። ወንጌል ብርሃን ነው፣ ተገልጦልን የተሰበሰበን። በጣም ጥሩ አድርገው ሰብከውን አይደለም የመጣ ነው፣ ብርሃን የሰበሰበን። ከገባም በኋላ ነው ስብከት የለየ ነው። እኔ ብዙ ጊዜ ተናግሬያለሁ። እኔ ተማሪ ብረት ላይ ነው ጌታን ያገኘሁት። አስቡት ተማሪ ሲሰብከን ባክግራውንድ የለ ምን የለ ግሪክ የለ ዕብራይስጥ የለ፣ ከኋላ ወደፊት ነው የሚነግር። ንስሐው ራሱ ልጅ ስላረከኝ አመሰግናለሁ ብሎ ዓለምን ክጃለሁ ነው የሚያስብል። ልጅ አድርጎ ነው የሚያስክድ። በእንደዚህ አይነት ዝብርቅርቅ ባለ ትምህርትና ንስሐ ነው ገብተን ቀረን። ይኸው ብርሃን ካልሆነ በቀር ስብከት አያመጣ። እስቲ አሜን በሏ። ኢየሱስ የእግዚአብሔርን ቃል እየሰበካቸው የኤማውስ መንገደኞች እኮ ያን ሁሉ 15 ኪሎ ሜትር ልባቸው ይቃጠላል፣ አቋም አይቀይሩም። ልባቸው ይቃጠላል፣ ንስሐ አይገቡም። ስብከት አይቀይርህም። ማዕዱ ሲቆርሰው አይናቸው በራ፣ ሮጦ ተመለሱ ነው። መገለጡ ነው የመለሳቸው። ፕሪቺንጉ አይደለም፣ ከመገረም አልመለሳቸውም። ብርሃኑስ ሮጡ ይላል። ተገልጦልን የመጣን እና የዕብራውያን ተደራሲያንንም የዚህ ደብዳቤ ጻፊ የሚሞግታቸው እሱ ነው። መገለጡን ነው እያቀረበ ያለው። ምናልባት እዚህ ቸርች የዕብራውያን ቸርች ማለት ዕብራውያን ያሉበት ቸርች የ70 ዓመት ሽማግሌ ካለ ኢየሱስን በአካል ያውቀዋል። 66 አካባቢ ከሆነ የተጻፈው 33 ላይ ነው ኢየሱስ መስቀል ላይ የተሰቀለው። ወደ አብ ሄደው 33 ኤዲ ላይ ነው። ስለዚህ ምናልባት ከ33 ዓመት በኋላ ማለት ነው የሚጻፈው። ስለዚህ ዕድሜ ጠገብ ያለ ኢየሩሳሌም ከተማ አካባቢ የኖረ አንድ ሰው ካለ ኢየሱስን በአካል ያውቀዋል። ስለሱ ሰውዬ ነው የሚነግረው። ባይዘው ቻሌንጂንግ ነው። ከ2000 ዓመት በኋላ የተደራጀ ክርስቶሎጂ ይዤ እኔ ስሰማና ኢየሱስን በአካል የሚያውቅ ሰው ይሄንን ደብዳቤ ሲሰማ እኩል አይደለም። ኢየሱስን ያውቀዋል። መንገድ ለመንገድ ሲሄድ በጣም ትልልቅ የተባሉ ሰዎች በሰረገላ ሲሄዱ ኢየሱስ መንገድ ላይ በእግሩ ነበር የሚሄደው። ትዝ ይላችኋል። ያንን ሰውዬ ሲያወራው ትዝ ይላችኋል። እሱ እኮ ሰረገላ ላይ ነው ሰውየው። ቸር መምህር አለው። ኢየሱስስ ሰረገላውን በእጁ ይዞ በእግሩ ነው የሚሄደው። እሱ ሰረገላ ላይ ቁጭ ብሎ ኢየሱስ መንገድ ላይ ቆሞ ቸር መምህር አለው። ኢየሱስ ሲጀመር ይህን ሰረገላ አይፈልገውም። እሱ እናቴ ዘመን የማይሽረው መላእክት ለፍራክሽን ኦፍ ሰከንድ እኮ አይቶት የማያውቁት አምላክ ነው። መላእክት ያዩት እኮ ከኛ እኩል ነው። የተወለደ ቀን ያዩት ባይዘው ሰማይ የማያዩትም እግዚአብሔር ወልድ ነው። ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል። መሬት ላይ የተወለደ ቀን መላእክት እንደዚህ ይጣበቁ ታውቃለህ። እግዚአብሔር ወልድን ለማየት ሰማይ ተውታ ያቁማ። ልክ ሲወለድ ከማርያም እኩል ነው ያዩት። እንደዚህ ያዩ መላእክቱ ሊመለከቱት ይመኛሉ ይላል። ይመኛል ታውቃለህ። መልአክ በክንፉ እንዲተደብቆ ቅዱስ ይላል። መቼ ነው የማየው? አየው ሰው ሲሆን ሊያገለግሉት ቀረቡ ይላል። እንደው መላእክት በመገኘቱ እኮ ነው የሚኖሩት። ሊያገለግሉት መጡ ይላል። ሪዴምቲቭ የሆነውን ስራ ለመስራት ሲመጣ ከሱ የተነሳ እኮ ነው በህይወት የሚኖሩት መላእክት። ሊያገለግሉት ቀረቡ ይላል። እግሮች እንዳይሰናከሉ ይጠብቁ ዘንድ መላእክቱን ስላንተ ያዛል የተባለ ቃል ሥጋ ለበሰ። እንዳይሰናከል እግሩ እንዲጠብቁት መላእክት ማለት ነው። በሱ ሁሉና እኮ ነው በህይወት የሚኖሩት። የድነት ስራ እኮ ቀላል አይደለም። ብርሃን የሰበሰበን አሜን ነው። እና የዚህ ደብዳቤ ጻፊ በዚህ ነው የሚሟገታቸው። እና ኢየሱስን በአካል የሚያውቅ አንድ ሰው ሊኖር ይችላል። በጣም ብዙዎቹ ሊያውቁት ይችላሉ። ኮመን ሊያውቁታል። ዕብራውያን ስለሆኑ ኢየሩሳሌም እዛ ቤተ መቅደሱ ኤሪያ ስለማይጠፉ ኢየሱስ ደግሞ በዘመኑ በጣም ኖን ነው። እጅግ በጣም ዝነኛ ነበር ኢየሱስ በዘመኑ። 12,000 ሰው ይሰበስብ ነበር። ባይዘው ሲመጣ 12,000 ሰው የዛሬ 2000 ዓመት መሬት ላይ መኖሩ ራሱ አንድ ቦታ መሰብሰብ አይደለም እንዴ? 12,000 ሰው ራሱ የዛሬ ዘንድሮ አይሰበሰብም። 12,000 ሰው የተሰበስበዋል። ኢየሱስ ብቅ ሲል 12,000 ወንዱ ብቻ 5,000 እህቶች ምናምን ልጆች ምናምን ከተቆጠሩ 12,000 ዝም ብሎ ነው የሚሰበስበው። መንገድ ላይ ሲል እንደዚህ ይገፉታል፣ ይጎትቱታል፣ ይንጠለጠሉበት ነበር የሚል አንድ ጥቅስ አለ። በጣም ነው የምወደው። ያው ተንጠልጥለን ሄዳን ነው። አሁን እናንተ ራሳችሁን በጣም እንትን አትበሉ። ይንጠለጠሉበት ነበር። ልቀቀኝ አይልም። ተንጠልጥሎም ከዳና አንድ ነገር ነው። ሰው ስለሚወድ ነው የወረደው። አትንካኝ አይልም። ካልፈለገማ እኮ ለምንስ የመጣው እሱ እኛን ፈልጎ ነው። ስንይዘው ደስ ይለዋል፣ ስንጎትተው ደስ ይለዋል። እሱ ነው ያዳነን። አሕዛብን ማን ዞር ብሎ ያየናል? ይሄ ትሕትናው ዝቅ ማለት እኮ ነው ያገኘን። አይሁዳዊ ኦኬ፣ ሕግ አለው፣ ነቢያት አሉት፣ አባቶች ተብለዋል። እኛስ ማንም ዞር ብሎ አያየንም። ኢየሱስ እኮ ነው ይነካል። አይሁዳዊ እኮ አይጨብጥህም። አምላክ ነው ወርዶ የጨበጠ። አይሁዳዊ አንድ ተራ አይሁዳዊ እንዲቻ ይነካል።
ታረክሰኛለህ ይላል። አምላክ ወረዳ እቅፍ አረገኝ፣ ጥግት አረገኝ፣ ንካኛለኝ፣ እመነኛለህ፣ አመንኩ ስለ የዘላለም ሕይወት። አይሁዳዊ ስሜን መጥራት ሲከብደው እግዚአብሔር ልጆቼ አለ። ይሄ ነው ድነት። ይሄን ነው ቫልዩ የምናደርገው እዚህ። ክብር ለኢየሱስ ብቻ ይሁን። አያልቅም ስለ ኢየሱስ በእውነት ስፔሻሊ ደግሞ መሬት ላይ የተመላለሰበት እና ኢየሱስን ለሚያውቀው ሰውዬ እሱ ሰውዬ አለው። የቱ? ያ ኢየሱስ የሚባለው ሰውዬ እንጨት ላይ የተሰቀለው እናውቀዋለን ይላሉ። ሉቃስ ወንጌሉን ሲጽፍ ትዝ ይላችኋል ምዕራፍ 1 ላይ ይህንን ታሪክ በዚህ ዘመን ብዙ ሰው ጽፎታል አለ። ስለዚህ ሂስቶሪያን ከሆነ አንድ ሰው ታሪክ ጸሐፊ ከሆነ ኢየሱስን ሜንሽን ሳያደርግ አይጽፍም። ስለዚህ በዛ ዘመን በታሪክ መካከል ኢየሱስ ክስተት አይነት ነው የሆነባቸው። ማን እንደሆነ አላወቁትም። ምን አይነት ነብይ ነው የተነሳው አሉ። ነብይ እኮ አይደለም እሱ አምላክ ነው። ነብይነት ከሱ ነው የሚቀዳው። ከሱ በማንኪያ ወስዶ ነው ሰው አገር የሚበጠብጠው። እሱ ነብይ አይደለም፣ ምንጭ ነው፣ ሶርስ ነው። እርሱ መለኮት ነው፣ አዳኝ ነው። እና በዚህ ዘመን አያሌዎች ጽፎታል ይልና እኔም አለ። አሁን ብዙ ጽፎታል። እኔም የያዝከው እምነት ምን ያህል እውነተኛ እንደሆነ ታውቅ ዘንድ የአይን ምስክር ከነበሩ ሰዎች አለ። ብዙ ሰው የመሰለውን ጽፏል። እኔ ግን ስጽፍ የአይን ምስክር ከጴጥሮስ ማለት ነው። ስለዚህ ትረካውን ከጴጥሮስ መገለጡን ከጳውሎስ አድርጌ የጳውሎስ ስብከት ትንታኔ ነው ሉቃስ ወንጌል። ግን እንትኑን ክሮኖሎጂዋን ግን እንዳይሳሳት የአይን ምስክር የነበረ ሰው ሲፈልግ ጴጥሮስን አገኘ። ጴጥሮስን ግጥም አድርጎ ይዞት 63 ላይ እዛ ቂሳሪያ ግጥም አድርጎ እግሩን ይዞ አጻፈ። እሺ ኢየሱስ ከዛ ሳለ በዚህ በኩል ቀጥሎ ሳለ በዚህ በኩል ቀጥሎ ሳለ እንትኑ ረሳው ሲለው ማቴዎስን እየጠየቀ የአይን ምስክር ከነበሩት ጽፌልሃል። ግን ብዙ ሰው ግን ጠቅሶታል። ኢየሱስ በጣም ኖውን ነው በዘመኑ። ክብር ለኢየሱስ ይሁን። ሰው ፈልጎ እንዳይመስላችሁ የእግዚአብሔር ስለሆነ ነው ኢየሱስ ኢየሱስ የሚያስብል። ፈልገ ላይሆን ይችላል። የእግዚአብሔር ነው፣ ልትክደው አትችልም። መደበቅ የማይቻለው ነገር ኢየሱስ ነው። መሰወር ፈልጎ ገብቶ ቁጭ አለ ይልና እንደመጣ ከተማው በሙሉ ሰማ ይላል። መደበቅ ፈልጎ ገባ እኮ ነው የሚለው። ድብቅ ሲል አገሩ በሙሉ ሰማ ይላል። ቀጥሎ አይደበቅም ኢየሱስ። ይግባ እንጂ አፈና አትችለው። በእጅ በኩል ይወጣል። ስሙ የተባረከ ነው። እና ስለሱ ሰውዬ የዚህ የዕብራውያን ደብዳቤ ጸሐፊ መጽሐፍ ጀመረ። በጣም ተነክቷል አይደል? የዚህ ደብዳቤ ጸሐፊ ንክር ብሏል ኢየሱስ ውስጥ። ኢየሱስ በምን አይነት መንገድ ነው የገባው? 39 የብሉይ ኪዳን መጽሐፍ በ13 ምዕራፍ እንዴት ሰመራይዝ ይደረጋል እንዴ? ሙሴ የጻፈውን አንድ ዘፍጥረትን አሳጥረው ብትባል እንዴት አድርገህ ታሳጥረዋለህ? ሙሴ ራሱ አሳጥሮ ነው የጻፈው። ሙሴ ዘፍጥረትን እንዴት 50 ምዕራፍ ታደርገዋለህ እኮ ነው የምትለው እኮ ስታነበው። አሳጥረው ብትባል 55 ነው የምታደርገው አንተ። ይሄስ 39 ምዕራፍ መጽሐፍ 13 ምዕራፍ ያልነካው የብሉይ ኪዳን አባት የለም። ያልነካው የእስራኤል ወርቃማ ታሪክ የለም። ያልነካው ኪዳን የለም። ያልነካው አገልግሎት የለም። ሁሉንም ሰብስቦ ጨምቆ ኢየሱስ እግር ስራ መጣቸው። ኢየሱስን ለማድመቅ ብሉይ ኪዳንን ትራቭል ያደርጋል። በላዩ ላይ በረረበት። በላዩ ላይ ጨካኝ ነው ሲጽፍ። እማይተው ይተዋል። መመኪያቸውን ከእጃቸው ይነጥቃቸዋል። የተደገፉበትን ይነጥቃቸዋል። መሬት ላይ ጥሎ አንስቶ ኢየሱስ ያስደግፋቸዋል። ጨካኝ ነው፣ አይራራም። እኔ ብጽፈው እንደሱ አልጽፈው። አሕዛብ ነኝ እኔ። ዕብራዊ ስለሆነ ተደራሲ እፈራዋለሁ። እሱስ የነሱ አይነት ነው፣ አይሁዳዊ ነው። የነሱ አባቶች የሱም ናቸው። ስለ ኢየሱስ ለመጻፍ ሲል ብዙ ነገራቸውን ያፈርሰዋል። ክብር ለእግዚአብሔር ይሁን። እንደዚህ አይነት ወንጌል ሰባኪ ይብዛል በእውነት። ኢየሱስን ለማድመቅ የማይሳሳ የማይራራ፣ ለእኛ ብሎ የማይጠነቀቅ ድርምስ አድርጎን ኢየሱስን የሚያስገባ እና ይሄ ሰው ሲጽፍ ምዕራፍ 1 ቁጥር 1 ላይ እግዚአብሔር ብሎ ነው የሚጀምረው። ከጸሐፊው ከራሱ አይጀምርም፣ ከእግዚአብሔር ነው የሚጀምረው። ልክ እንደ ዘፍጥረት መጽሐፍ፣ እንደ ዮሐንስ ወንጌል ምዕራፍ 1 ብዙ ስማቸውን ሜንሽን ያላረጉ ሰዎች የደብዳቤያቸው መጀመሪያ የመጽሐፋቸው መጀመሪያ ከባድ ነው አይደል? ዮሐንስ ወንጌል ላይ ባይዘው ዮሐንስ የሚል የለም። ታውቃላችሁ፣ እኛንን ዮሐንስ ወንጌል ያልነው እንጂ ዮሐንስ የሚል ፈልጋቸው አታገኙም። ባይዘው እኔ ዮሐንስ ነኝ የጻፍኩት የሚል የለውም። ባይዘው ወንጌሉ ባይዘው ጸሐፊው አይታወቅም። ዮሐንስ ወንጌል ስላችሁ አራተኛውን ወንጌል ነው የምታወጡት። ለምንድን ነው አራተኛውን ወንጌል ዮሐንስ ወንጌል ያልነው? ሶስቱን ደብዳቤዎች አይተን ራእይ መጽሐፍን አይተን የአራተኛ ወንጌል ጸሐፊ ሶስቱን ደብዳቤዎችን የራእይን መጽሐፍ የጻፈው ሰው ነው። ተመሳሳይ ቃላት ብቻ ሳይሆን 12 አንድ አይነት አረፍተ ነገር ይጠቀማል። ቃላት አይደለም፣ ስቴትመንት አንድ አይነት በአምስቱ መጽሐፎቹ ላይ። ሰውየው ግን አይጽፍም። ስሙን ያልጻፈበትን መጽሐፍ ዮሐንስ ወንጌልን ብታነቡት መግቢያው የዚህ አይነት በመጀመሪያ ቃል ነበር።
ብሎ ነው የገባው። እንደዚህ ጨብጦት ጌታ ኢየሱስ አውቃለሁ ያሉትን ሰውዬ ቃል ነበር አለ። ቃል በእግዚአብሔር ዘንድ ቃልም እግዚአብሔር ነበር ብሎ ከመለኮትነቱ ነው ወደ ሰውነቱ የወረደው። የትኛውም የወንጌል ጸሐፊ ከመሬት ወደ ላይ ነው የሚሄደው። ዮሐንስ ከላይ ወደ ታች ነው የመጣው። አሁን እኛውን አዳራሽ እየሰራን ነው። መሬት ወደ ታች ነው ተቆፍሮ ወደ ላይ የሚሰራው። ዮሐንስ ወደ ላይ ቆፍሮ ወደ ታች ነው የሰራው። ሰብስትራክቸሩ ሰማይ ነው፣ ሱፐር ስትራክቸሩ የተንጠለጠለ ክርስቶሎጂ። እስቲ አሜን ብለ። ስሙን የማይጽፍ ሰው አደገኛ ነው። በትህትና አጠጋዎች ስምን እንዳትረሳው ግን ተወው በሉት። በእውነት ስለመወዳችሁ ነው። አክሊል እንዲኖራችሁ እኮ ስምን ሳትጠቅስ ኢየሱስ ካልክ አክሊል አለ። ስምን ከጠቀስክ ችግር የለውም ትገባለህ፣ ግን አክሊል የለም። ሰው በጣም ሲበስል ነው ራሱን የሚክደው። በጣም ስትበስሉ ነው የምትጠፉት። እልቅ ትላለህ። ኢየሱስ ብቻ ይሆናል ወሬ፣ ንግግር፣ ጩኸት የምትለው ኢየሱስ ብቻ። እኔ ካበዛው ገና ነኝ። ኢየሱስ ጋር ከቆያችሁ ግን ኮንሱም ክብር በባህሪው ይበላል። እግዚአብሔር እኮ አትጠጉኝ የሚለው ለምን መሰለህ? ጥርግ ነው የሚያደርግ። ግሎሪ ባይ ኔቸር ኮንሱም ነው የሚያደርገው። ኢየሱስ ካል ኢየሱስ የእግዚአብሔር ክብር ነው። በጣም ካበዛው ይበላሃል። ጥርግ ያደረገና አንተ ጠፍተህ እሱ ባንተ። አሁን እኔ ያልኖርም እርሱ በእኔ ያሉት እኮ በልቷቸው ነው። አለቀ። ምን ይትረፈው? ሰውዬ ስሙን ወሰደበት። ምን ይጻፍ? ስሙ የለውም ማለት ብታቁኝ ባታቁኝ ምን ለውጥ አለው? ኢየሱስን ወቁት እንጂ ብሎ በጣም ጌታ በእናንተ እንዲታይ የምትፈልጉ ከሆነ በጣም ዝቅ በሉ። እኔም ጌታም ቆመን አይሆንማ። እኔ ዝቅ ስል ከኋላ እሱ ብቅ ይላል። አይ በጣም ሃምብል ስትሆኑ እሱ በጣም የሚወጣው። ክብርን በእኔ ግለጥ የሚል ጸሎት ብቻውን አያዋጣም። አቲቲዩዱ ትህትና እና ይሄ ሰውዬ ትህትናውን የማየው ራሱን በማጥፋት እንጂ አሁን ሌላ ሰው ቢጽፈው የላቀና የተሻለ በሚለው ቦታ አንድ 15 ስሙን አንድ ላይ ጽፍ። እንደዚህ አይነት ዕውቀት፣ እንደዚህ አይነት የብሉይ ኪዳን መጽሐፍት ዕውቀት፣ እንደዚህ አይነት ስለ ክርስቶስ ኢየሱስ ያለ መረዳት በጣም አስደናቂ ከሆነ እንደዚህ አይነት ሰመሪ። አሁን በጣም ብዙዎቻችሁ የተማራችሁ ናችሁ። አሁን እዚህ ውስጥም ስነ መለኮት ተማሪዎችም አስተማሪዎችም እያየው ነው። ሰመሪ እኮ ሲሰራኛ አሁን ስንም እንዴ ሰመሪ አይደል? ሲቃይ አያጥርም፣ ጸጋ ይፈልጋል። ምን አይነት የእግዚአብሔር ጸጋ ነው የበዛለት! ግን የለም እሱ የለም። እግዚአብሔር አብስሎ ያጥፋል። እና ሲጀምር ቁጥር አንድን ልንገራችሁ። ጌታ እስኪመጣ ነው የምንማረው። በአንድ ቃል ሊሆን ይችላል ደግሞ የሚቀጥለው ሳምንት ምክንያቱም እስከ ቁጥር 3-4 ድረስ ዋናው የደብዳቤው እንትኑ እዚህ ጋር ነው ያለው። ስለዚህ እሱ ላይ አብረን እንደነ ቁጥር አንድ ግን እንትን ነው እዩት። ምንድነው የሚለው? እግዚአብሔር ከጥንት ጀምሮ በተለያየ ጊዜና በልዩ ልዩ መንገድ ለአባቶቻችን ተናግሮ ነው የሚለው። በነቢያቶች በኩል ለአባቶቻችን ተናግሮ ቁጥር አንድ ነው አይደል? ይሄ ክፍቱ ነው ቁጥር አንድ። ይሄ ሰውዬ እንግዲህ 1440 ዓመት ነው በአንድ ቁጥር የሚጠቀልለው። ጭካኔውን እዩት። ምን አይነት ጨካኝ ሰው ነው በእውነት። አንዳንድ እሱ የዘለላቸው ታሪኮች እኮ ለእኛ ባለውለታ ናቸው። እኔ አሁን ውዱድ ብሉይ ኪዳን መጽሐፍ ነው አይደለ የምንሰባበከው ሁሌ እሁድ ሁሌ ማለዳ ላይ ብሉይ ኪዳን መጽሐፍትን ወደ አዲስ ኪዳን እያመጣ ነው የምንካፈለው። እንዴት አስደናቂ እኮ ብሉይ ኪዳን በጣም እንደው አዲስ ኪዳን መጥቶ አስረጀው እንጂ ብሉይ ኪዳን እኮ በጣም እግዚአብሔር ወርዶ እኮ ነው የሰራበት። ድምፁን እየላከ ነቢያት እየላከ መላእክት እየላከ ኃይሉን እየላከ ሰርቷል። አዲስ ኪዳን ራሱ ወርዶ አስረጀው እንጂ ስጋ ለብሶ መጥቶ እኮ ነው ያስረጀው እንጂ ብሉይ ኪዳንም እኮ የእግዚአብሔር ነው። ይሄ ሰውዬ እግዚአብሔር ለአባቶቻችን በልዩ ልዩ መንገድ በተለያየ ዘመን በነቢያት ተናግሮ ብሎ ዘጸአት 14ን እንደ ቀልዳል ቀይ ባህር ተከፍሎ እኔ አሁን እዚህ ሰብኬዋለሁ ስንቴ። ለእኛ እኮ ባለው ቀይ ባህር ተከፍሎ አይ ቲንክ እኛ በገባን መንገድ ሙሴ ራሱ የሰበከው አይመስለኝም። እንዲህ የተራመዱት ሰዎች ራሱ የእኛን ያህል ያዩት እኛ በዝሪዲ እኮ ነው ያየነው አይደል? በባህር መሃል ስንሄድ እንትኑ ሲመጣ በዚህ በኩል ከጀርባ ፈርዖን ከፊት እኛ ምክንያት ሲስተማቲካሊ ያለቀ ትምህርት ይዘን ስለምናወራ እነሱ ግን ገና እየሄዱ ነው፣ ወክ እያረጉት ነው። እኛ ያለቀ ትምህርት ላይ ቆመን ነው ኒው ቴስታመንትም ስለገባን ያንን የሚያክል ወርቃማ ታሪክ ልዩ ልዩ መንገድ ብሎ አለፈው። ለእስራኤላዊ ማለት ቀይ ባህር የኢየሱስ የመስቀል ሥራ መጥቶ እኮ ነው ከግብፅ ወደ ከነዓን። ወርቃማ ታሪኳ እኮ ነው። አሁን እኛ እኮ ከግብፅ ወደ ከነዓን ብዙ የማይገርመን ከሲኦል ወደ ሰማይ ገብቶ ነው። አሁን ሙሴን በጣም የማናደንቀው እኮ ኢየሱስ መሪ ሆኖበት ነው። የ430 ዓመት ባርነት ተሰበረ። ምንም የማይመስለን የዘላለም ሞት ተሰብሮ ነው። ፈርዖንን የምናቃልለው እኮ ሰይጣን ወድቆ ነው እንጂ ዘጸአት እኮ የእስራኤል ወርቃማ ታሪክ መዝሙር 136 መዝሙር 105 ሂዱና አንብቡ። የእስራኤል ወርቃማ ታሪክ ከተባለ የሚዘመረው ከግብፅ ወደ ከነዓን የወጡበት እኮ ነው እንዴ። ዳዊት ሲዘምረው አሁን ይሄ ሰውዬ እንደ ቀልድ ያለፋት ዳዊት ሲዘምረው አሁን ሙሴ ቀይ ባህር ተከፈለ ብሎ ነው የጻፈው ዘጸአት ላይ። ዳዊትስ ተከፍሎ አይደለም አለው፣ ባህር ሸሽታ ነው አለ። ባህር ለምን ሸሸቻል? ተከፍሎ ነው የሚለው አይደለም ማለት ዳዊት ሸሽቶ ነው። እንዴት የያዕቆብን አምላክ አይታ። አሁን ሙሴ በትሬን ሳነሳ ባህር ተከፈለ ብሎ ነው የጻፈው። ዳዊት ሲገባው ሙሴ በትር አንስቶ አይደለም እግዚአብሔር ከኋላ መጥቶ ነው አለ። በትርማ በትር ነው። ምን በትር ሁሉም ሰው እጅ ላይ አለ። ያዕቆብ መጣና ቆመ።
ሲቆም ቀይ ባህር ከፊቱ አለ። አልሸሸም። ቀይ ባህር የትም አልሄደም። ያዕቆብን ያውቋል። የያዕቆብ አይነት ስንት ሕዝብ ያውቃል? ቀይ ባህር ከኋላው እግዚአብሔር ግብፅ ጨርሶ መጣ። ግብፅ ጨርሶ መጥቶ ከኋላቸው ብቅ ሲል የያዕቆብን አምላክ አየችው። ባህር ከኋላ ስታየው ባህር ተከፍሎ አይደለም ሸሽቶ ነው ማለት ሮጦ አምልጦ ነው እንደማለት ነው። ባህር ሮጦ ሲያመልጥ እኔውም ባህር ኤችቶ እንደሆነ አውቃለሁ። ውሃ ኤችቶ ነው ስንማር፣ ግን ይሰማል ያያል ማለት ሸሸ። መጣ ተባብለው እና ሃይድሮጅንና ኦክሲጅን በዚህ በጣም ማይትሊ በተለያየ ዳይሜንሽን የተነገረ ወርቃማ ታሪክን ልዩ መንገድ አለው። እንደቃል ልዩ መንገድ አለ። ሙሴን የሚያክል ነብይ አይደለም እኮ ሙሴ፣ መስፍንም ነው ካህንም ነበር። በኋላ ላይ እኮ ነው ነብይነት እንደገና የመጣው። 3 ኦፊስ ይዞ ሙሴ፣ ሳሙኤልና ኢየሱስ ብቻ ናቸው በዚህ ኦፊስ በእስራኤል መካከል ያገለገሉ። ይህንን የሚያክል ግዙፍ ሙሴ እኮ ሲሞት ዘዳግም 34 ሙሴ አልጻፈው። ሙሴ ሞተ ብሎ ነው 34። ስለዚህ ኢያሱ ነው የጻፈው። ሊጽፈው የሚችለው ኢያሱ። የእግዚአብሔር ባሪያ ሙሴ ሲሞት ይላል። ትዝ ይላችኋል። አይኑ አልፈዘዘ፣ ጉልበቱም ደግሞ አልደነዘዘ። ብርቱ ነበር። በ120 ዓመቱ እኮ ነው። ከዛስ በፈርዖንና በግብፅ ምድር ላይ በእስራኤል ልጆችና በምድረ በዳው ላይ እነዛን አስፈሪ ምልክቶች እንዳደረገ እግዚአብሔርን ፊት ለፊት እንዳዋራ እንደ ሙሴ ያለ ሰው አይነሳም ብሎ ነው የዘርገው። እኔ ይወረኛል ከፈርዖን ቤተ መንግሥት ወደ ምድረ በዳ ወክ ያደረገው ሰውዬ አይነሳም፣ እንደዚህ አይነት ሰው ተባለ። ሙሴ ምን ብሎ ነው የተነበየው? እንደኔ ያለ ነብይ አለ። ኢየሱስን እኮ ነው የጠራው። እንደኔ ያለ ብሎ ነው ታውቃለህ ሜንሽን ያደረገው። ይሄንን የሚያክል ግዙፍ ሰው ነቢያት የሚለው ጎራ ውስጥ ቀላቀለው። ከኢየሱስ ጋርማ ትከሻ አይለካካም ብሎ ጨካኝ ነው። ለእኔ እናንተ ኢትዮጵያዊ ነን፣ ምንም አይመስልንም። ወይ ጉድ ነው ምንድነው? እስራኤላዊ ድንጋይ ይዞ ነው የሚሰማ። እኔ አይደለም አዲስ ኪዳን ድረስ የተሻገረ ታሪካቸው ነው። ብሉይ ኪዳን እየወገሩ ነው የኖሩት። አዲስ ኪዳን እስጢፋኖስን የድንጋይ ክምር እግዚአብሔር ይመስገን ብለው ወደ ቤት እኮ ነው የሚሄዱት። አንተ ዕብራዊ አቁመህ ሙሴን ያንን ወርቃማ ታሪክ በፊት ለፊታቸው ዞር አድርገው የሚበልጠው እያናናቀው አይደለም፣ ሙሴን ያከብረዋል። በሚቀጥሉት ምዕራፎች ላይ በጣም አስደናቂ በሆነ መንገድ እንደዚህ ደብዳቤ ጸሐፊ ሙሴን ያብራራ ሰው የለም። አዲስ ኪዳን በጣም ዲፕ ነው ስለ ሙሴ፣ ግን ከኢየሱስ ጋር ይለካካል። አንተ የፀሐይ መቆም ይረሳል እንዴ? ኢያሱ 10 በእውነት ነው የምላችሁ፣ እናንተን ነው ማስተማር። በደንብ ነው የምታዩኝ። ፀሐይ አቆማችሁ ታውቃላችሁ? በጣም ኖርማል ሆናችሁ ነው የምታዩኝ። ፀሐይ ቆማ አታውቅም። የቆመችው ከተፈጠረች ጊዜ ጀምሮ የቆመችው ኢያሱ 10 ላይ ነው። ኢያሱ 10 ነው ፀሐይ ቆማ የምታውቀው። ቆማ አታውቅም። ኢያሱ እየተዋጋ እያለ ልዩ መንገድ ያኮራሉ ሰውየው እንደ ቀልድ እየተዋጋ ኢያሱ 10 ላይ ሳይው ጦርነቱ አያልቅም። ፀሐይ መጥለቋን። አሁን እኛ ብንው ምንድን የምናደርገው? ወደ ሀገሬ ልመለስና ነገ ሲነጋ መጥቼ እዋጋለሁ ነው የምንለው። ኢያሱ እኔ ከምመለስ ፀሐይ ብቆም ይቀላል አለ። አልመለስም አለ ደግሜ እዚህ ቤት እና በቃ ይቁምና ጨርሰ ነው እንመለሳለን። ለምን ሲሉት ይሄ ውጊያ የኔ አይደለም የእግዚአብሔርን ጦርነት ነው የምዋጋው እና ያንተን ነው እየተዋጋ ያለው አቁመዋል። መጽሐፍ ቅዱስ ሲናገር ስሙኝ፣ መጽሐፍ ቅዱስ ሲናገር እግዚአብሔር ፀሐይን አስቆም አይደለም የሚለው። ኢያሱም እንዲህ አለ፣ ፀሐይ በገባውን ቁሚ ሲላት መጽሐፍ እንደዚህ ነው። እኔ አይደለም ያልኩት፣ ኢያሱ 10 ገብታችሁ ታነባላችሁ። እግዚአብሔር የሰውን ቃል እንደሰማበት እንደዚያ ያለ ዕለት በፍጥረት ውስጥ የለም ይላል። እግዚአብሔር የሰው ቃል ሰማ። ፀሐይ ቁሚ ሲል ኢያሱ እግዚአብሔር ሰምቶ ቀጥ አረጋት። አንድ ፀሐይ አይደለም የቆመው፣ the whole universe ነው ቀጥ አለ። ሲስተም አቆሙ። ታውቃለህ ምን አይነት ሰዎች ናቸው ሰዎቹ? ራሱ አንተ ኔቸር ከሰው ጋር ትጣላም እንደ አንተ ወደ ላይ እኔ ፀሐይ ትቁም እነሱ ሰፈሪንጋ እዛ ጨረቃ ያለችበት ሀገር 24 ሰዓት አረገው ጨለማውን። አንድ ቀን ቆመች ይላል። አዘገየው። የእግዚአብሔር ሰው መሆን ከባድ። እግዚአብሔር አያዳላም። ኤክሴፕሽንስ አሉት እንጂ አያዳላም። በባህሪው እግዚአብሔር አያዳላም። አሜን በሏ። አያዳላም። ግን እንትን አለው። ለክብሩ ሲሆን የሚሰራው ነገር አለ። ከእግዚአብሔር በኩል ስትወግን የሚሆንልህ ነገር አለ። አዳልቶልህ አይደለም፣ ሳይድ ስታረግ በሱ በኩል እግዚአብሔር ለክብሩ ሲል ሲያረግ ተዳልቶልህ ነው። አሁን ሲያደላለን ምናምን የሚሉ መዝሙሮች አሉ። ግን ሳይድ ስታረግ ሲሆንልህ ነው እንጂ ተዳልቶልህ። በእውነት ነው ያው ሁላችንም ከወራን ለኔ ያዳላ ይመስለኛል። አሁን እኔ አዳልቶልኝ እኮ አይደለም፣ ግን ሳይድ አርጉ ሁሌ። አሜን ነው። እና ተዋጋ፣ ፀሐይን አስቆመ፣ ፀሐይም በገባውን ቆመች ይላል። እኔ ዝም ብሎ እንደ ድሮ ነው የተማርኩት። በእርግጥ አሁን ግን ተሻሽሎ ሳይንስ ብዙ ጊዜ ስለሚሻሻል መጽሐፍ ቅዱስ ብቻ ነው ማይሻል። እርማት የሌለው እውነት መጽሐፍ ቅዱስ ብቻ ነው። ማንም ቢናገር የሆነ ቀን ይቀየራል። የተሻለ ሲመጣ ይሽረዋል። የማይሻሻል ይሄ ብቻ። እኔም የማምነው መጽሐፍ ቅዱስ ነው። እና ስንማር ድሮ መሬት በፀሐይ ዙሪያ ትዞራለች የሚል ነው ትምህርት የተማርኩት። እኔ ምህዋር አላት እንትን አላት። መሬት በፀሐይ ኢያሱ ያስቆመው መሬት ነው እንዴ? መሬት ቁሚ ነው እንዴ ያለው? ፀሐይ ቁሚ ነው ያለው። ኢያሱ አይ ቲንክ አልተሳሳተም። ተፈታተናችሁ ከልጅነት ጀምሮ የተማራችኋት ትምህርት
የእግዚአብሔርን ቃል አታምኑም እንዴ? ምንድነው አንተ ኢየሱስ ያድናል ብቻ ነው የምታምኑት? ይሄ መጽሐፍ ቅዱስ ውስጥ ነው ያለ። እግዚአብሔር በኢያሱ ስህተት ታምር ሰርቶ አይደለም። መጽሐፍ ቅዱስ ስህተት አልባ ነው። ጌታ ካልመጣና እድሜ ከሰጠው ሳይንስ ማን እንደሚዞር ይደርስበታል። ምክንያቱም መሬት ከመዞር አንድ ቀን ዘግይታለች አሉ እኮ። እኛ ድሮን ያነበብነው ኢያሱ 10 ላይ እነሱ በቅርብ የደረሱበት። እኛ ስንት ሺህ ዓመቱ እኮ ነው መሬት አንድ ቀን እንደ ሲስተም አንድ ቀን እንደቆመ። ስለዚህ አንድ ቀን እንደዘግ አሁን እኮ የጥፋቷን እኮ አግኝተውታል አይደል? ፕሉቪያል ሬን የሚባል ተምራችኋል አይደል? ይቅርታ፣ በጣም ይቅርታ። ፕሉቪያል ሬን የሚባል እኮ አለ የምድርን ቅርጽ የቀየረ ተብሎ አይ ቲንክ ፕሪካምብሪያ ምናምን ነው ሴኖዞኪያ። አሁን እዚያን ጂኦግራፊ ላስተምር እንዴ? ምን አለ መልሱልኝ ቶሎ ምን መጽሐፍ ቅዱስ ብቻ ማስተምር። የጥፋቱ ብለን እኛ ዘፍጥረት 6 ላይ እኮ ነው ያነበብነው። የጥንት እኮ ነው እነሷን እንደ አዲስ ነገር ብለው ዜና ሲያደርጉት መሬት ውሃ ላይ ነው የተቀመጠችው የሚል አለ ጴጥሮስ ላይ። አሳ አጥማጅ ነው ሰውየው፣ አልተማረም ብሎታል። መሬት አለ። አንተ ከወንጌል ጋር ምን ያገናኘዋል እኮ ልትል እኮ ትችላለህ። መገለጥ ነው ሰጠው እግዚአብሔር። ምን ያርግ? መሬት ውሃ ላይ ነው ያለችው አለ። አሁን እኛ የሚመስለን ውቅያኖስ ምናምን መሬት ላይ ያለ፣ ከዛ በታች ባይዘው ውሃ አለ የሚል ነገር እኔ አንብቤ ያለው ባይዘው። እናንተም ዲስከቨር እንደምታደርግ ተስፋ አደርጋለሁ። ሳይንስ ዲስከቨር አረኩ አለ። ኢንቬንት ነው የሚያደርጉት፣ የነበረ ነው የሚያገኙት። ለማንኛውም ፀሐይ ናት የምትዞረን። ነገሩት ለፈተና መሬት ዞራለች፣ ለህይወት ፀሐይ ትዞራለች ብለ። ስለዚህ ከዚህ በር መልስ ፀሐይ ናት የዞረችው፣ ከዛ በር ውጭ መሬት። ፈተና እንዳትወድቁ ብዬ እንጂ እውነቱ ግን ይሄ አትፍሩኝ። ዓለማትን በስልጣኑ ቃል ደግፎ የያዘ የሚል አለ ወደ ታች ወረድ ብሎ። እሱን ዛሬ አላነሳውም፣ ግን አነሳዋለሁ። የኦርደር አምላክ ነው የሚለው ማለት ዓለማትን በስልጣኑ ቃል እግዚአብሔር እንዲና እንዲህ አይደለም የያዘው ነው። ፈጠረው ሁን አለው። እንደዚህ ቼክ አድርጎት አያውቅም። ለእኛ ነው ተከታታይ ትምህርት ያለው። ለመሬትና ሰማይ የለውም። የፈጠራቸው ቀን ነገራቸው፣ እስታውናሉ በሰላም የሚጠቀልላቸው ቀን መጥቶ ይጠቀልላቸዋል። እስከዛስ በሰላም ነው የሚኖሩት። የተፈጠሩ ቀን እኛስ ሮብ ዕብራውያን ቆላስያስ እያለ ተከታታይ ትምህርት ለእኛ ነው። ከመሬት በላይ ሰው ከባድ ነው ማለት ነው። ኢየሱስ በስልጣኑ ቃል አንድ የቆመው ከደቀ መዛሙርት ጋር 3 ዓመት ተኩል አይደል አብሮ ቁጭ ያለው 3 ዓመት ተኩል ሲያስተምር ምንድነው የበለጠ ዋጋ የሚሰጠን ለኛ ነው። እኛ ለዘላለም አብረኑ ስለምንኖር ነው። ካራክተሩ ነው የሚያስረዳ። ለፍጥረት ካራክተሩን አያስረዳም፣ ትእዛዝ ነው የሚያዝ። ክብር ለዘላለም ለስሙ ይሁን። ያንን የሚያክል ግዙፍ እጅግ ግዙፍ ፍጥረትን ያቆመ ታሪክ ልዩ መንገድ አለው። ኢያሱን የሚያክል ግዙፍ ሰው ነቢያት ማለት ቀላቀለውን አለፈ። ያንን ሁሉ ኔሽን የእግዚአብሔርን እጅ ቀጥታ ያየ ትውልድ አባቶቻችን ብሎ አለፋኝ። ምናልባት ዛሬ ብዘረዝረው እማልጨርሰው ወርቃማ የብሉይ ኪዳን ታሪክ በጣም እኔ ከምባረክባቸውና ምናልባት ምን ያህል ጊዜ እንደሰበኳቸውም ከማላስታውሳቸው ክፍሎች መካከል አንዱ ዳንኤል 6 ነው። ዳንኤል አንበሳ ጉድጓድ አደረ። አሁን እኛ እኮ አልለመዳችሁትም እሱን ክፍል። የእኔ ነው የሚመስለኝ፣ ግን አንበሳ ጉድጓድ አድሮ የሚያውቃለ። አሁን ግን ኖርማል አይመስላችሁም? አሁን ዳንኤል 6 ላይ ስታነቡት የተራበ አንበሳ ማለት ጣሉት። ዳንኤልም በአምላኩ ታምኖ ነበር የሚል ቃል አለ። በሰላም አደረ አይደለም የሚለው፣ በአምላኩ ታምኖ የሚል ቃል አለ። ከእግዚአብሔር ጋር ነው ይህን ታሪክ የሰራው። አንበሶቹ ስለማይባሉ አይደለም አብረው ተደሩት። በሚቀጥለው ቀን እኮ 122 ሰው አየር ላይ እኮ ነው፣ መሬት ሳይወርዱ ጨረሷቸው እኮ ነው የሚለው። ከዳንኤል ጋር በሰላም አድረው መልአክ ቀድሞ ገብቶ አይደል የጠበቀው ዳንኤል። ዳኒ ኮርት ላይ ነው ያለው። በጣም ደክሞት ነው ያለው። ጠዋትም ስራ ነበር። ከዛ ምሳሳ ሲጸልይ ያዙት። ከዛ ከሳብ በኋላ 2-3 ፍርድ ቤት ነው ሲዞሩ ያለው። ለዛም ጠቅላይ ፍርድ ቤት ነው የቀረበው። ንጉሱ ነው፣ ሱፕሪም ኮርት ላይ ነው ያለው። በጣም ደክሞታል። ጭቅጭቅ መሃል የነበረው ትክዳለህ፣ አልክድም፣ ጸሎት አቁም፣ አላቆምም እያለ ነው ያለው። እና በጣም ደክሞታል፣ እንቅልፉ መጥቷል። በዛ ላይ የ127 ሀገር ትራንዛክሽን ነው የሚቆጣጠረው። ምን ማለት ነው? ከህንድ እስከ ኢትዮጵያ ጠቅላይ ኦዲተር ነው ማለት እኮ። ደሞስ ኮራፕትድ ኪንግደም ነው ፋርስ። እዛ ውስጥ እንዲቻ ያስነካ እንከናጡበት ይላል ሰውዬው። በጣም እንትን እና በቃ እንደዚያ ወዛውዞ ይዞ አንበሳ እንጥልሃለን እያሉት ሲመጣ እንደሚያድነው አያውቅም። አምላኬ አለ በሞትም ከሱ ጋር ብኖር ነው በቃ ሞት ከሱ ጋር መገናኛ ነው። እየጸለይኩ እንደውም በጣም ተራርቀናል። ፊት ለፊት አገኙ። አንድ ሲወረውሩት እግዚአብሔር የላከው አንድ መልአክ አለ። እዛ ምዕራፍ 3 ላይ ልጆቹን ከእሳት አውጥቶ ብዙ አይሄድም፣ ስራ ስላለበት እዛው ነው የሚመላለሰው። ብዙ አይሄድም፣ ቶሎ ያስመጡታል። ልጆቹ በጣም ታሪክ ሰሪዎች ናቸው። በጣም ታሪክ ሰሪዎች ናቸውና ቶሎ የሚያመላ በየምዕራፉ ነው ይመጣው። እዚህ ጋር እንትናን ማነው ናቡከደነፆር ያሳዩዋል። ዳኒ ጋር መጥቶ ይተረጉማል። እነሱም ደግሞ እምነታቸው ከባድ ነው። እሳት ውስጥ ይወድቃሉ። ለማውጣት ይመጣል። በየምዕራፉ አለ እሱ። ምዕራፍ 10 ላይ ከፋርስ አለቃ ጋር ያዋጋዋል። ጸልዮ እኮ ነው የሚያዋጋው። መልእክት ይዞ መጥቶ እንዴት ያሳልፈው ጦርነት ዳንኤልን ብሎ መጥቶ እኮ ነው እንዲህ አድርጋችሁ እስቲ በእውነት ሰማይ ቶሎ የሚያመጡ እዚህ መሬት ላይ በእውነት እግዚአብሔር በእናንተ እግሮች ይራመድ። እግዚአብሔር በእናንተ እጅ ሰው ይጨብጥ። ሰው እናንተን ያዋራ መስሎት ከእግዚአብሔር ጋር እያወራ ራሱን ያግኝ። አብሯችሁ ያለ ኢየሱስ ይጋባበት። አጋቡ ኢየሱስን። መሬት ሰማይን መሬት የሚያመጣ እንደዚህ አይነት ኢየሱስ ተራራ ላይ ሲጸልይ እግዚአብሔር ወረደ አይደለም የሚለው።
ቶሎ ቶሎ ታውቃለህ፣ ከኢየሱስ ጋር ከሆንክ ቶሎ ቶሎ አብን ታገኘዋለህ። ልጁኗ ቶሎ ቶሎ ይመጣል ልጄ እያለ። ኢየሱስ አጠገብ ከሆንክ ቶሎ ቶሎ አብን ታገኘዋለህ። ደመና ይከባሃል፣ የሆነ ነገር ይሆናል፣ ድምፅ ያሰማሃል። እንደዚህ አይነት ያደርጋችሁ በሆነ ሰማይ የተጠጋው ሰው እና ዳኒንም መልአኩን እግዚአብሔር ልኮታል። ዳንኤልም ይመጣልና ቶሎ እዛ አንበሳ ጉድጓድ ሳይም ቀድመ ጠብቀው ብሎት ዳኒ እዛ ሲጨቃጨቅ ነው ያለው። መልአኩ ደግሞ እዛ አምልኮ አቋርጦ ነው የመጣው። ይጠብቀዋል። ምን ነው አረፈደ እዛ እንዴ ያክብር። እዛ ዳኒ ሲወረወር መልአኩ ከአንበሶች ጋር ቁጭ ብሏል። የመጽሐፉ ኢንቴንሽን ስላልሆነ እንጂ አሁን መልአክና አንበሳ ሰበል ሲተያዩ አንበሶቹ ራሱ በዳንኤል እኮ ክብር አዩ። ሰው አይቶ የማያውቀውን መልአክ አንበሳ እየታቀን እንደዚህ። እኛ እኮ መልአክ የሚመስል ነገር ስናይ ነው የመላእክት አገልግሎት የሚል መጽሐፍ የምንጽፈው። አፕሊኬሽን ሲሆን ጥሩ አይደለም። እዛው መጽሐፉ ላይ ይሻለኛል። አዲስ አበባ ሌላ ጊዜ ይመጣል። ዳንኤልስ እኔ አሁን የሚገርመኝ ሲወረውሩት መልአኩ ቁጭ ብሎ ይጠብቀዋል። ከዛ ሲወረውሩት መልአኩ እንግዲህ ዳንኤልም መልአክ እንዳለ አላወቀም። ጠዋት ሲወጣ ነው መልአክ እንደነበር ያወራው። ሲገባስ መልአኬን እልካለሁ የሚል መልእክት የለውም። ዝም ብሎ ነው የሚያምኑት። ታውቃለህ እግዚአብሔር አለህበት አለውበትም የለውበትም አላለው። ብሞትም ለእግዚአብሔር ብዬ አዋጣኛለሁ። ልጆቹ ኮንቪክሽናቸው እኮ እዚህ ውስጥ እግዚአብሔር በቃ ጌታን ብዬ አድነኝ ታድነኝ ይሆን አይሉትም። ብሞት ላንተ ብዬ አዋጣለሁ እኮ ነው አመጣጣቸው። እሱስ አይናገርም። ዝም ሲወሩት ጠዋት ስራ ስለሚገባ አይ በጣም ኮረብሩ ጉድጓድ ነው። እግሩ ከተሰበረ ጠዋት ስራ ሊቀር ጠዋት ስራ መግባት አለበት እና ደግፎ ቁጭ አረጋው። ለአንበሶቹ ነግሯቸው ከስታለ ዛሬ ማታ አብሯችሁ የሚያድራለ እንግዳ ነው። በጣም የተከበረ ሰው ነው። እግዚአብሔር ያከበረው ሰው ነው። እሱም ብዬ ነው የመጣሁት። አስበዋል መላእክት የሚንከባከበው ሰው። ስለዚህ ማናቸው መብላትም ቢፈልጉም አይችሉም። አፍተሮል ዘግቷቸው ነው። መብላት ጠልተው አይደለም። አምላክ አንበሶቹን ዘጋ ነው ጥቅሱ። ተዘግቶ ነው እንጂ ትተው አይደለም። አይ ለመንካት ቢሞክሩ ያልቃሉ። ስለዚህ ይሄ ገስት ነው። እሱ ዛሬ በሰላም አሳድሩ ተንከባክባችሁ። ሰውየው ጠዋት ስራ ይገባል። በሙሉ የፋርስ እንትን ነው። ስለዚህ ስራው ብዙ ስለሆነ ጠዋት ስለሚገባ ተንከባክባችሁ እንቅልፍ እንዲይዘው አድርጉት ብሎ ከዛ አንዱን ጠባቂ አንዱን ምናምን አድርጎለት ያኔ ጠዋቱን ጸሎት እንዳትረሳ ብሎት ከዛ እነሱን እንዳትነው እሱን በሰላም ዛሬ ካደራችሁ ነገ ጠዋት 122 ብፌ መጣል መርጣችሁ ታነሳላችሁ ብሎ እኔ አይደለሁም። እኔ በሌላ መንገድ ተናግሬ ሊሆን ይችላል። ጥቅስ ነው ግን ያወራው ጥቅስ እስካሁን ድረስ ጥቅስ ነው እያወራል። እኔ የሚገርመኝ ዳንኤል አይደለም። ዳንኤልስ እሺ እግዚአብሔርን ያውቀዋል፣ አምላኩን ያውቃል። ዳሪዮስ አይገርማችሁ በጠዋት ወጣ ይላል። የተራበ አንበሳ ጉድጓድ ሰው እንዴት ኤክስፔክት ታደርጋለህ? ዳሪዮስ ግን ይሄ ልጅ ዝም ብሎ እንዲህ በደረቁ ይሄን ሁሉ ሀገር የሚመራ ሰው በደረቁ እንትን አይልም። የሆነ ነገርም አለ ብሎ ደግሞ በዳንኤል ሕይወት ላይ እግዚአብሔርን አይቶታል። መጣና ወደ አንበሶቹ ጉድጓድ ጠጋ ብሎ ያለ በማለዳ ነው የሚለው። እኔ እንደውም ሙሉ ጥቅሱን አልተናገርኩትም። ምዕራፍ 6 ላይ እኮ የሚያዝናናው አልቀረበለትም፣ ንጉስም ሳይተኛ አደረ የሚል ቃል አለ። የንጉሱን ነው እጅ ደርቦ የተኛው። እንቅልፍ በቤተ መንግስት አልጋ አይመጣም ማለት ነው። አየህ ከእግዚአብሔር ጋር ለወዳጆቹ ነው የጣፈጠ እንቅልፍ ይሰጣል የሚለው። አየህ ከእግዚአብሔር ጋር ሆነ መንገድ ላይም ትተኛለህ። ቤተ መንግስት ስለሆነ አይደለም እንቅልፍ የሚይዝ እግዚአብሔር አብሮ ካለ ነው የምታየው። ለወዳጆቹ ነው የሚለው። እግዚአብሔር ሲወድ ነው የሚሰጥ። እና ጠጋልና ወደ ጉድጓዱ አፍ ይላል። ምክንያቱም በደንብ ጠጋ ካለ አንበሶቹ ንጉስ ነው ብለው አይተውትም። ታውቃለህ ንጉስ መሆኑን የሚያውቁት እዛ የአገሩ ሰዎች ናቸው እንጂ አንበሳ ያውቀው። ስለዚህ ዝም ወደ ሸሸት ብሎ ለማንኛውም ከዛ ሲጠራው ዳንኤል አይደለም ያለው የሕያው አምላክ አገልጋይ ያለው። ስሙን አያውቀውም የዳንኤልን አምላክ። ያንተ አምላክ ግን አንተ ላይ ይቻል ሕያው ነው ያህዌ ምናምን አያውቅም። ገባ እሱ እዛ የፋርስ ንጉስ ስለሆነ እነ ናቡ ምናምን እነ ኤሽታር እነ ሴኒያ ዞማይ ነው የሚያውቀው። ያንተ አምላክ ግን ነው የኛ አይነት አይደለም አለው። የሕያው አምላክ አገልጋይ ዳንኤል ሁልጊዜ የምታመልከው አምላክህ በውኑ ከነዚህ አንበሶች አፍ ሊያድንህ ችሏል? የተጠየቀው ፈቃድ ሳይሆን ችሎታል። አይ ፈቃድ ነው ወይ ከሆነ ሊያስበላ ይችላል። ፈቃዱ ከሆነ ይበልጣል ያንተ አምላክ ሲለው ዳንኤል ለማለዳ ጸሎት የቀሰቀሰው ንጉሶ ያለ እየተዘረጋጋ አንበሶቹ አሉ 1000 ዓመት ንገስ በፊቱ ቅንነት አንተንም አልበደልኩም አለውና አምላኬ መልአኩን ልኮ አንበሶቹን አብዘጋ ብሎ እነርሱ አልጎዱኝም። አልጎዱኝ ማለት ምንድነው? አንበሳ ጋር ጠገቡ ተኝተ እንዲደግፉ ተኝተ ብታንኮራፋውን ቀና ቢያደርግ እንደ አንበሳ ነው ቀና የሚያደርግ ሊቀጭ ይችላል። ምንድነው? ኤኒዌይስ አልጎዱኝ። አንድ አጠብቀው እንዳንተ ቤተ መንግስት እንዳደረሰው አጠብቀን አልጎዱኝም። ኤኒዌይስ ሰላም አድርጋለች። ንጉስም ደስ አለው አውጡታል አስወጡት ይላል። ይህንን የሚያክል እኔ ዛሬ ምናልባት ብናገር ሊነጋ ይችላል። ዳንኤል 6 በጣም ነው የምገረመው በዚህ ምዕራፍ 6 ይህን የሚያክል ወርቃማ ታሪክ። ይሄ ሰውዬ ልዩ መንገድ ለነሱ ለዕብራዊው አይደለም ለኛ አልራራ አለፈው። የዕብራውያን ተደራሲያን አይ ቲንክ የሚጮሁ ይመስለኛል።
እንደኛ በሃርድ ኮፒ በሶፍት ኮፒ በምናምን እጃቸው ላይ የለም። ደብዳቤ ነው፣ ጀስት እንትን ነው፣ ሌተር ነው። ቆሞ ነው የሚያነበው ሰውየው። ሲያነብ ገና እነሱ ገና አድማጭ ነው። ቁጥር 2 ምን እንደሚል አያውቁ። ገና ቁጥር 1 ላይ ናቸው። እግዚአብሔር ለአባቶቻችን በተለያየ ዘመን በልዩ ልዩ ጎዳና በነቢያት ተናግሮ ሲል ቆይ ይሏል አንዱ ጁም ድጋር እግዚአብሔር ከሙሴ የተሻለ መናገሪያ መንገድ አለው ልትለኝ ነው? እግዚአብሔር ከሙሴ የተሻለ ተጠግቶት ፊት ለፊት አዋርቶት በመላእክ መካከለኛነት ሕግ ከእግዚአብሔር እጅ ከተቀበለ ከሙሴ የተሻለ መናገሪያ እግዚአብሔር ይኖረዋል? እግዚአብሔርና ሙሴ የመጠጋጋታቸው ልክ መሃላቸው መልአክ ብቻ ነው የነበረው። አስቡት እንግዲህ በብሉይ ኪዳን ምን አይነት ኢንቲሜሲ ነው እግዚአብሔርና ሰው መሃል። በመላእክት መካከለኝነት ሕግም ተቀብሏል ይላል መጽሐፍ። እግዚአብሔር ለመላእክ ሰጥቶ መልአክ ለሙሴ ነው የሰጠው። በጣም አጠገቡ ነው። ሙሴን እግዚአብሔር ሲናገር ምንድን ነው ያለው? ነቢያትን ሁሉ በሕልም በራእይ እናገራለሁ፣ ባሪያዬን ሙሴን ሰው ከባልንጀራው ጋር እንደሚያወራ አዋራዋለሁ። ሙሴ ላይቭ የእግዚአብሔርን ድምፅ ይሰማው ነበር። ሙሴ ሙሴ ይለዋል። ለዛ እኮ ነው ሙሴ እግዚአብሔርን ሲያወራው በስሜ ከጠራኸኝ አንተ ኮንክ የምትጠራኝ ሙሴ ሙሴ ስትል አንተ ላይቭ የእግዚአብሔርን ድምፅ በዚህ ጆሮ ነው የሚሰማው። እግዚአብሔር ሙሴን ለማዋራት በሄብሪው ማለት ነው የሚያወራው። አብ የዕብራይስጥ ቋንቋ ይጠቀማል ሙሴን ለማዋራት። ሙሴ ሙሴ ይላል። አቤት ሲል ናግባ ወደ ውስጥ አይደል ያለው? ሲላቸው ወደ ደመናውና አለና ሲመጡ ኢያሱን ይዞትን ሄደው ባሪያን የነዌ ልጅ ኢያሱን ተወው እሱ ጋር አንተ ወደ ውስጥ ግባ አለው። ኢየሱስ ሲገነጥለው ማለት ኢያሱን እሱ ጋር ተወው አለው። እንትኑ ግርጌ ላይ ያስቀምጠው አንተስ ና ወደ እኔ ያለ ወደ ውስጥ ሲጠጋው እንደ ቀልድ አስገብቶ 40 ቀን አቆየ። እያወራው እኮ ነው ታውቃለህ። እነ ማርያም እነ አሮን ብድግ ብለው በአንተ ብቻ ነው እግዚአብሔር የሚናገረው አሉት። እህቱ ናት ደግሞ እህቱ ናት። ምን ያርግ በአንተ ነው እግዚአብሔር በአንተ ብቻ ነው በእኛስ በምናምን ሲል እግዚአብሔር መጣ። ሙሴስ ትሁት ዝም እሺ። እግዚአብሔር መጣ። ነቢያትን በዚህና በዚህ ነው የምናገረው። ሙሴን ፊት ለፊት አዋራዋለሁ አለና ማርያምን በለምጽ መታት የሚል ቀላምባቸው በረዶ መሰለች ነው የሚለው። ባይዘይ ከዚህ የተሻለ አገልጋይ ይኖረዋል እግዚአብሔር ይሉታል። ከዚህ የተሻለ መናገሪያ መንገድ እግዚአብሔር ያገኘ እንደ ሙሴ የሚጠጋዋል ሲሉት የዚህ ደብዳቤ ጸሐፊ ታገሱ፣ አንድ ቁጥር ታገሱኝ ይላል። ቁጥር 2 አንተ ቁጥር 2 ብቻ ታገሱኝ ይላል። ቁጥር 1 ነው የሁሉ እንዳልኳችሁ ነው 1400 ምናምን ዓመት ስብስብ አድርጎ ይሄን ሁሉ ወርቃማ ታሪክ ስብስብ እነዚህን የሚያካክሉ ግዙፍ አባቶች በሙሉ ጨፍልቆ አንድ ቁጥር ውስጥ ነው ያስቀመጣቸው። ቁጥር 2 አለ ይላቸዋል። ፕሬግናንት ቨርስ ነው የዕብራውያን። እያንዳንዷ ቁጥር በጣም ብዙ ነች። ቁጥር 2 ላይ ምንድነው የሚለው? በዚህም በመጨረሻ ዘመን ሁሉን ወራሽ ባደረገው ዓለማትን በፈጠረበት በልጁ ለኛ ተናገረ። ቁጥር 2 እና ቁጥር 3 ላይ ብቻ በእነዚህ 2 ቁጥሮች ብቻ የጌታ ኢየሱስ ክርስቶስን ማንነት በ7 አይነት መንገድ ያቀርበዋል ሰውየው። ቁጥር 3ን ማንብቡት እስቲ። እርሱም የሚለው እርሱም የእግዚአብሔር ክብር ነጸብራቅ፣ የባህሪው ትክክለኛ ምሳሌ፣ ሁሉም በስልጣኑ ቃል የደገፈ፣ የኃጢአትን መንጻት ያስገኘ፣ በሰማያት በግርማው ቀኝ የተቀመጠ። በጣም ጥልቅ ነው እና ስለ ጌታ ስለ ኢየሱስ ክርስቶስ መናገር የተሻለ አለው ወይ ሲሉ አዎ። ከሙሴ የሚበልጣል? አዎ። ከሙሴ የተሻለ እግዚአብሔር መናገሪያ መንገድ አገኘ? አዎ። ከሙሴ ይልቅ የሚቀርበው ነበረው? አለው። ይሄ የምጠቅስልን አገልጋይ ከሙሴ ይበልጣል? አዎ። ኢየሱስ ከሙሴ ይበልጣል። ኢየሱስ ከሁሉም ይበልጣል። አንዷን ብቻ ልንገራችሁ። ቁጥር 2 ላይ የክብሩ ነጸብራቅ የምትለዋል ጂሰስ እንዴት አይነት አስገራሚ ሰው ነው። the radiance of his glory ኢየሱስ የእግዚአብሔር ክብር ነጸብራቅ ነው። ማንም እንደዚህ ሆኖ አያውቅም፣ አይሆንምም። ኢየሱስ በሆነው መጠን ሊሆን የሚችል አልነበረም፣ የለምም። ኢየሱስ ብቸኛ ነው በዚህ የክብሩ ነጸብራቅ። ቁጥር 3 ላይ ያለችዋን እሷን ብቻ ልንገራችሁ። ከዛ ቁጥር 2 ላይ ይመለሳል። የሚቀጥለው ሰው ቁጥር 2 ብቻውን ስለሆነ የክብሩ ነጸብራቅ ነው ማለት ነው። አፖጋውዝማ የሚል አንድ የግሪክ ቃል የሚጠቀመው የዚህ ደብዳቤ ጻፊ። አፖጋውዝማ ማለት ቃል በቃል ከተረጎመ ነው መስታወት እንደማለት ነው። ሚረር መስታወት። በእኔና በእናንተ ዘመን ያለ አይነት መስታወት መቼስ የዛሬ 2000 ዓመት የለም።
እንደዚህ አይነት ቴክኖሎጂ የለም። ሺት ሜታልስ አሉ አይደል? እነዚህ በጣም ስስ እንትኖች እነሱን ነው በደንብ እንትን ይሏቸዋል፣ ይፈቀፍቋቸዋል፣ ያጸዷቸዋል፣ ይወለውሏቸውና እንዲያብረቀርቁ ያደርጓቸዋል። ከዛ እላያቸው ላይ ፕሪንት ያደርጉባቸው። እግዚአብሔርን ማየት አይቻልም። ቆላስይስ ምዕራፍ 1 ላይ ተናግሬያለሁ። በጣም ደጋግም የረጅም ጊዜ ፈጅቼ ያወራሁት ቃል እግዚአብሔርን ማየት አይቻልም። እግዚአብሔር ራሱ ሲናገር ሰው እኔን አይቶ በሕይወት አይኖርም አለ። እኔም ብታየኝ አለ እግዚአብሔር ዓይንህ ይጠፋል አይደለም ያለን፣ ትሞታለህ ነው ያለን። ትሞታለስ ማለት ዱብ ትላለህ አይደለም፣ ነበር ነው የምትባል። ወደ ዓለም ነው ኤግዚስተንስ ነው የሚጠፋው። ባይዘው እግዚአብሔር ፊት ምንም ነገር አይቆምም። አንድ የሚያስመካን ጥቅስ አለ አይደል? አንደኛ ጢሞቴዎስ ምዕራፍ 1 እና ምዕራፍ 6 ላይ ምዕራፍ 4 ላይ የተጠቀሰ እርሱ ብቻ ማንም ሊቀርበው በማይችል ብርሃን ውስጥ ለዘላለም የሚኖር እንደዚህ አይነት አምላክ እኛ ብቻ ነው ያለ። ክርስትና ውስጥ ብቻ ነው እንደዚህ አይነት አምላክ ያለው። የትኛውም አምላክ ይነካል፣ ይዳሰሳል፣ ይታወቃል። የትኛውም አምላክ በተከታዮቹ ዕድሜ ይበለጣል። ተከታዩ ነው የሚሰራው። አርጎ አስተካክሎ ቁጭ አርጎ ከዛሬ ጀምሮ አመልካል። ስለዚህ ዕድሜ ይበልጧል። ነፍስ ካወቀ በኋላ ነው ሶጣት የሚሰራው። አትሊስት 30 ዓመት ይበልጧል። የኛ አምላክስ ማንም ሊቀርበው በማይችል ብርሃን ይልና ብቻውን ለዘላለም ለሚኖር ስሙ ብሩክ ይሁን። ስለዚህ ሰው እግዚአብሔርን ካየ ይሞታል። ይገርማችኋል፣ ካላየም ይሞታል። እንደኛ ምስኪን የለም እኮ ምድር ላይ። አይተንም እንሞታለን፣ ካላየንም እንሞታለን። ስለዚህ እግዚአብሔር ሳያዩኝ ከሚሞቱ አይተውኝ ለዘላለም ከኔ ጋር የሚኖሩበት መንገድ ላርጋለ። ክብሬን አይተው ከኔ ጋር ለዘላለም ይኑሩ አለ። ክብሩን ማየት እኮ ነው የሚገለን። እያዩኝ እንዲኖሩ አረጋለሁ። በየት በኩል ሲባል አለኝ ልጅ አለ። አየ እነ ሙሴ በሙሉ ሎሌዎች ናቸው። ብለርድ የሚያደርግ ነገር ነው እነሱ የሚያዩት፣ ለእኛም ለማሳየት የጣሩት። በጣም ሽራፍ የሆነች ብርሃን፣ ድብዝዝ ያለ ነገር ነው ያዩት። ጭጋግ ትዝ ይላችኋል። ሙሴ ፊትን ክብርን አሳየኝ ብሎ ትዝ ይላችኋል። ዘጸአት 33 አቤቱ ክብርን አሳየኝ አለው። እግዚአብሔር መጥቶ ሰው ክብሬን አይቶ በሕይወት ሰው ፊቴን አለ እግዚአብሔር። ሙሴ ክብርን አለ፣ እግዚአብሔር ፊቴን አለ። ክብሬ ፊቴ ነው፣ ፊቴን አይቶ በሕይወት አይኖርም አለና አይትሞታል። ከዛ ሰንጣቃ አለት አለ አለው። እኔ አዘጋጃለሁ አለው። እዛው እጅ ያስገባህና ቁጭ አረጋለሁ። ቦታ እኔ ልምረጥ አለው። የሆነ ነገር አሳያለሁ፣ ፊቴን ባታይ የሆነ ነገር ግን ታያለህ። መቼስ እንዲሁ አልተውህም አለውና እኔ ቦታ አዘጋጅ እዛ አለት ውስጥ ከተህና አለው። እኔ እግዚአብሔር እመጣለሁ አለው። በጣም ይገርሙኛል አንዳንድ የመጽሐፍ ቅዱስ ቃላት። እኔ እግዚአብሔር እመጣለሁ። የትም እኮ አለ እግዚአብሔር። ለሙሴ እንዲገባው ነው። በሁሉ ቦታ የሚኖር ትምህርት አያውቅማ። እኛ እኮ ጠቅላላ መጽሐፍ ቅዱስ ይዘን ነው በሁሉ ቦታ የሚኖር እግዚአብሔር የምንለው። ሙሴ አየ ግብፅ ነው የኖረው። ስለዚህ ለፈርቲሊቲ ለፕሮስፔሪቲ ምናምን አንድ 10 አምላክ ነው የሚያውቀው። እግዚአብሔር በሁሉ ቦታ ይኖራል የሚል ትምህርት እኛ ጨረሰን 66 መጽሐፍ ይዘን ነው። ስለዚህ እግዚአብሔር እንደዚህ ያለው እመጣና ፊቴ ሲያልፍ ካየኝ እንዳትሞት እጄን እጋርዳለሁ አለ። ከዛ እጄን እንደዚህ ጋርድና ፊቴን አሳልፌ ከዛ እጄን አነሳና ጀርባዬን ታየዋለህ። እሱንስ ማናየ? ጀርባስ እንዴ ብቸኛ እኮ ነው። ከዛ እግዚአብሔር መጣ ይልና እጁን ጋረደ ይላል። ከዛ እግዚአብሔርም አለፈ ይላል። ከዛ እጁን አነሳ ይላል። ጀርባዬ ነኝ አሉ። ጭስ ሆነ፣ ጭጋግ ሆነ፣ ጨለማ ሆነ፣ ደመና ሆነ፣ የመሬት መንቀጥቀጥ ሆነ ይልና ጀርባዬ ነው አሉ። እግዚአብሔር ካለ እንቀበል እንጂ እንደዚህ አይነት ጀርባ አየ ብሉይ ኪዳን ይሄ ነው። አየ ብሉይ ኪዳን ይሄ ነው። የመጨረሻ ማየት የምትችለው ጭስ፣ ጭጋግ፣ ደመና፣ መሬት መንቀጥቀጥ ምናምን። ከዚህ በላይ የመጨረሻ ክላይማክሱን የነካው ሙሴ ነው። የመጨረሻ ያየው ነገር ይሄ ነው። ባህር የከፈለ መና ያወረደ አለት ያዋራ ምድረ በዳ ላይ የመራው ይሄ ጭጋግ፣ ጭስ ምናምን ነው። ኒው ቴስታመንት ፊት እኮ ነው። አዲስ ኪዳን እኮ ፊቱን እኮ ነው ያየነው። እግዚአብሔርን ባይዘዌ በደመና ላይ ብቅ ብሎ አይደለም መሃላችን አደረ ይላል። ተነካ፣ ተጨበጠ። ሰው ታንኳ ውስጥ ገብቶ እንቅልፍ ያዘው። አየ ተነስ አንተን የሚጠብቅ አይተኛም አያንቀላፋም የተባለ አምላክ እንቅልፍተኛ። እጁን ከፍቶ ፍጥረትን የሚመግብ አምላክ ርቦት ምግብ ግዙ አለ። በሁሉ ቦታ የሚገኝ እግዚአብሔር ሳይዙ ኖሮት ቁጭ ያለ ሰው መሃል። አዲስ ኪዳን ለዘላለም ክብራችን ነው። በእውነት የክብሩ ነጸብራቅ ነው ማለት እግዚአብሔር ስለማይታይ ሙሉ በሙሉ ክብሩ ልጁ ላይ እንዲያርፍ አረገ። ኢየሱስ ሙሉ በሙሉ የአብን ክብር ተሸክሞ ወደኛ ዞረ። አንድ ልጅ በአባቱ ዘንድ ያለውን ክብሩን አየ። ኢዜ ቢጎትን ጋድ ሰን ብቻ አይደል፣ አንድያ አምላክ የሆነ ልጁ ነው። ኢየሱስ ላይ የእግዚአብሔር ክብር ምንም ሳይቀር ሽራፊ ሳይቀር በአብ ያለ የመለኮትነት ክብር እኛ መሃል አደረ። ይሄ ምን ማለት እንደሆነ የሚቀጥለው ሳምንት አነሳዋል። በጣም አስገራሚ ነው። አዲስ ኪዳን በእውነት ይሄ ሰውዬ እንዳበደ ሰው ይመስለኛል ሲጽፍ። እንዳበደ ሰው እንደኛ ትሁት አይመስለኝም።
ለምን መሰለህ? ገና ኢየሱስ መሬት ላይ በአካል መኖሩ ገና ርዕስ ነዋ። መሞቱን ኤቭሪባዲ ያውቃል። ኢየሱስን በአካል ያውቁታል። ይህንን ለማስረዳት እንዳበደ ሰው ነው የሚሆነው። ይጮሃል ሲጽፈው። እሱም ገና ገባ መገለጡ ነው። ገና ገብቶት ነው። በአብ ያለ የፊት መልክ፣ ውበት፣ ክብር፣ ግርማ ምንም ሳይቀር ፍጹም ሰው በሆነው በልጁ በኩል። አንዳንድ የመጽሐፍ ቅዱስ ጥቅስ ግን በእውነት አልገባንም እንጂ አንድ ልጅ አንድያ ልጅ በአባቱ ዘንድ ያለውን ክብሩን አየ። ዮሐንስ እኮ ነው የጻፈው። ዮሐንስ ከማንም ሰው በላይ የኢየሱስ የዓይን ምስክር ነው። ዮሐንስ ሁሉም ሰው የሰማነውን ያየነውን ነው የሚለው። ዮሐንስ የዳሰስ ነው። ዮሐንስ ትምህርተ ክርስቶስን ሲያስቀምጥልህ አረጊው የሚያደርገው ነክቼዋለሁ ብሎ ልታስረዳው ስትሞክር ይገርምሃል አጠገቤ ነበር ይላል። ወደ ደረቱ ጥግት ኢየሱስ መሬት ላይ እያለ ምን እንደሚሸት ያውቃል። ወደ ደረቱ ይጠጋል። የቆዳው ከለር ምን አይነት፣ የአጥንት ስትራክቸሩ ቁመቱ ምን አይነት እንደሆነ ኢየሱስ እንዲያውቀዋል። አንድ ልጅ አለ። እንደዚህ ኢየሱስን እያየው የናዝሬት ከተማ አናጢ አይታየውም። ዮሐንስ በአባቱ ዘንድ ያለውን ክብሩን አየን። የእግዚአብሔር ክብር አለው። ኢየሱስን አይቶት ምን እንዳለው ታውቃለህ? ኢየሱስን ሲጠራው አንደኛ ዮሐንስ ምዕራፍ 1 ላይ ዮሐንስ ሲነግረው በእግዚአብሔር ዘንድ የነበረ ለእኛ የተገለጠ የዘላለም ሕይወት ነው አለው። ኢየሱስ እኮ አጠገቡ እኮ ነው የኖረው። ኢየሱስ እንደዚህ ያለው በእግዚአብሔር ዘንድ የነበረ ለእኛ የተገለጠ የዘላለም ሕይወት አይተናል፣ እንመሰክራለን። አይቼዋለሁ አለ። ማንን? የዘላለም ሕይወትን። የዘላለም ሕይወት ፐርሶኒፋይ ሆነ፣ ስብዕና ለብሶ ሕይወት እኛ መሃል ወክ አረገ አለ። ሕይወት ተነካ፣ ሕይወት ተጨበጠ። የዘላለም ሕይወት እኔ አጠገብ ምግብ በልቷል አለ። የዘላለም ሕይወትን እኛ በእውቀት ደረጃና እጅን አንስተን የምትቀበለው። ዮሐንስስ ነክቼ ነው የማውቀው ይላል። የእግዚአብሔር ክብር ኢየሱስ ላይ በሙላት ተብረቅርቋል። የእግዚአብሔር ክብር እኛ ቶሎ የእግዚአብሔር ክብር ሲባል ትዝ የሚለን ምንድን ነው? ታምራት መደረግ፣ የሞተ መነሳት፣ የሆነ ነገር። እሱ አይደለም የእግዚአብሔር ክብር። እሱ በብሉይ ኪዳንም ተደርጓል። የቀደመው ኪዳን ለአባቱ እነ ኤልያስና እነ ኤልሳ እኮ የሞተ አስነስተዋል። እሱ በብሉይ ኪዳን ተደርጓል። እሱ አይደለም የእግዚአብሔር ክብር። የእግዚአብሔር ክብር የኢየሱስ ካራክተር ጋር ነው የመጣው። የእግዚአብሔር ክብር የሆነ የሚብረቀረቅ ጭንቅላቱ ላይ ክብ የሆነ ብርሃን አይደለም። የእግዚአብሔር ክብር ፐርሰን ነው። ስብዕና ያለው አካል ይዞ የተቀመጠ ነው የእግዚአብሔር ክብር። እሱን ነው መረዳት ያለብን። አሜን።